ግዴታ ካልሆነ በስተቀር የምታውቁትን ቢዝነስ ስሩ። ኢንቨስትም ስታደርጉ የምታውቁት ነገር ላይ ኢንቨስት አድርጉ። ሂሳቡ እንደማይመጣ ካወቅ ወይ ጎልህን ታስተካክላለህ ወይ እዚህ ጋር ያለውን ነገር ታስተካክላለህ። ኢትዮጵያ ውስጥ በቃ መስራት አይቻልም ሊባል ይችላል፣ ግን እኔ ኢትዮጵያ ውስጥ ነው ያለው። ጆኤል ጣላርጌ የቴክኖሎጂ ኤክስፐርት፣ የማህበራዊ ሚዲያ ተጽዕኖ ፈጣሪ እንዲሁም በዓለም አቀፍ ደረጃ ከተለያዩ ብራንዶች ጋር ኢትዮጵያን ወክሎ የሰራ የምትሰራቸውን ነገሮች ቴክኖሎጂ እየሰራልህ ከሄደ ሰነፍ የሚሆን ቻንስ አይጨምርም። ምርጫ የለም። ከኤአይ ጋር አብረህ የምትቀጥልበት ጊዜ ነው። ቴክኖሎጂ እጅግ በጣም ሰፊ ነው። አወቅኩት ያስኩት የምትለው ነገር አይደለም። የሁሉም ሶሻል ሚዲያ አልጎሪዝሞች የሚፈልጉት አንድና አንድ ነገር ብቻ ነው። ማድረግ ያለብህን ነገር አደረግክ ምናምን፣ ግን እምነቱ የለህ። ምንድነው የምታደርገው? አንተ ያላመንክበትን ነገር ማንም ሊያምንበት አይችልም። በቴክኖሎጂ ምክንያት ስራ ከማቅለል አልፎ አሁን ላይ የመጡ ያሉት ጀነሬሽኖች አይኪዋቸው በጣም ይቀንሳል። ቶፕ ነው የምትለው ኢንስፓይሬሽንህ ምንድን ነው? ሰርተው ማሳየት የሚችሉ ሰዎች፣ ሙዚቀኛ ከሆንክ በቃ በሙዚቃው የተሻግሩ ጥሩ ፐርፎርም የሚያደርግ ሰው ስታይ ኦኬ ይቻላል ትላለህ። ግን እንዴት ነበር ያንን የተገበርከው አንተ? በሙከራ ነው። የትኛው እንደሚሳካልህ አታውቅም። ከ5 ሰነፎች ጋር ከዋልክ 6ኛው አንተ ነህ። ከ5 ሚሊዮነሮች ጋር ከዋልክ 6ኛው አንተ ነህ። የምታየው ነገር፣ የምታዳምጣቸው ነገሮች በጣም መጠንቀቅ አለብህ። ኤርሊ ሰክሰስ ራሱ ጥሩ አይደለም። ሁሉ ጊዜ ትሸወዳለህ ማለት ነው። ከአንተ ገንዘብ ሊሰሩብህ የሚፈልጉ ብዙ ሰዎች አሉ። አንድ ሰው ስልኩ ላይ ገብቶ ወይ ላፕቶፑ ላይ ምናምን የዲጂታል ዓለሙ ላይ እንዴት አድርጎ ማጣራት ይችላል? ሰላም የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መጥተናል። ይህንን ፖድካስት በጀመርን በአጭር ጊዜ ውስጥ ብዙ ሰዎች ጋር እየደረስን እንገኛለን። አሁን ግን የእናንተ እርዳታ ያስፈልገናል። ከ89% በላይ የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። ብዙ ጊዜ ጥያቄ የሚሆንብኝ ነገር ከቴክኖሎጂ ጋር ተገናኝቶ ማለት ነው፣ አሁን ላይ ሆነ ስታስበው የሰውን የኑሮ ሂደት እያቀለለ መጥቷል እና ሰዎችን እያሰነፈ አይሄድም ይሄ ነገር። ምክንያቱም በፊት ስትራግል የምታደርግባቸው ሜንታሊም፣ ፊዚካሊም፣ ስፒሪቹዋሊም የምትሰራቸው ነገሮች ይኖራሉ እና አሁን የምትሰራቸውን ነገሮች ቴክኖሎጂ እየሰራልህ ከሄደ ሰነፍ የሚሆን ቻንስህ አይጨምርም? በጣም ይጨምራል። በምሳሌዎች ላስረዳ። ምን ያህል ስልክ ቁጥር በቃል ታውቃለህ? አሮን ነው የራሴን። አሁን ላይ ብዙ ያንተ ወላጆች ምን ያህል ያውቁ ነበር? በጣም ብዙ። ኢቭን እኔ ራሱ ስልክ ከመያዜ በፊት ብዙ ስልክ ይይዝ ነበር። በቃልህ ምን ያህል ካልኩሌሽኖች ትሰራ ነበር? ኖርማሊ የሆነ 20 ሲባዛ በምናምን እያልክ በቃ ቁጥሮች ምን ያህል ትሰራ ነበር? እነሱ ነገሮች እጃችን ላይ ስልክ ከገባ ወዲህ በጣም ቀንሰዋል። በቴክኖሎጂ ምክንያት ስራ ከማቅለል አልፎ አሁን ላይ የመጡ ያሉት ጀነሬሽኖች አይኪዋቸው በጣም ይቀንሳል ብዬ አስባለሁ ከዚህ በኋላ። ምክንያቱም ሲያጠኑ ኤአይ ያግዛቸዋል። የሚፈልጉት ኢንፎርሜሽን አለ። ኢንፎርሜሽን ኦቨርሎድ ላይ ነው ያሉት። ከዛ ፎከስ ስፓናቸው ደግሞ በጣም ይቀንሳል። ባለው የሶሻል ሚዲያ ትሬንዶች አንድ ነገር ላይ ትኩረት ሰጥተው የሚያዩበት ማለት ነው። እና በዛ ምክንያት እንግዲህ ቴክኖሎጂ ከማቅለል አልፎ እንግዲህ የኢንቴሊጀንስ ካፓሲቲያችንን በጣም ይቀንሳል። ምክንያቱም ኦልሬዲ እሱ ነው የሚሰራል። ኢቨን ማሽኖች፣ ወደ ማሽነሪ እንኳን ስትመጣ ማሽኖች አሉ። ለምሳሌ ትላልቅ ማሽኖች 70% ምናምን ራሳቸው ሰርተው ነው 30% ሰው የሚሰራው ራሳቸው አስተካክለው ማለት ነው። እሱም እንዳይደብረው ሰውየው። ከዛ አሁን ትላልቅ ዌራውሶቹ ምናምን ትላልቅ ቀጣሪ የሚባሉት እና አማዞን ምናምን ዌራውሶቻቸውን ብታያቸው ኦቶሜትድ ናቸው። ፉሊ ሮቦት ነው እየሆነ ያለው። 1000-2000 ሰው የሚሰራበት ቦታ ላይ አሁን 5 ሰው ላይሆን ይችላል ያለው ማለት ነው። ስለዚህ ስራችንንም ከመውሰድ አንጻር ከድሮ በጣም እየተወሰደ ነው። ግን አብረን ደግሞ ምርጫ የለም። ከኤአይ ጋር አብረህ የምትቀጥልበት ጊዜ ነው የሚሆነው። ግን በእርግጥ ትክክል ኢንቴሊጀንሳችን በጣም ይቀንሳል። ከኛም ደግሞ አሁን የሚመጡት ጀነሬሽን ይቀንሳል። እንደሚታወቀው በዚህ ፖድካስት ላይ ሰዎች የተማሩበት ያለፉበት ጆርኒያቸውን ነው ዲስከስ የምናደርገው። በዚህ ሰዓት ላይ ቴክኖሎጂ ላይ የሚጀምር ሰው ይኖራል። ለመጀመር ደግሞ ገና ፍላጎት ላይ ያለ ሰው ሊኖር ይችላል። አንዳንድ ሰው ደግሞ ጀምሮ መሀል ላይ የተለያዩ ስትራግሎች እያጋጠሙት ያለ ሰው ሊኖር ይችላል እና አንዳንድ ነገሮች ካለፍናቸው በኋላ ቀላል ነው የሚሆኑት። ብዙ ያለፍከው ነገር ያለ ይመስለኛል። ዛሬ እንግዲህ በደንብ እናወራለን ከቴክኖሎጂ ጋር የተገናኘህበትና በቃ እኔ ቴክኖሎጂ ላይ ነው መስራት የምፈልገው፣ ይሄ የኔ ፓሽን ነው ብለህ የገባህበት ሞመንት ታስታውሰዋለህ? አንድ ሞመንት የለም፣ ግን
አንዱ ወደ ሌላው መርቶኝ ወደዛ ፓዝ እንደገባው አውቃለሁ። ከድሮም ጀምሮ እንደዚህ የቴክኖሎጂ ዜናዎችን ስልክ እንኳን ባልገዛ ግን ምን አይነት ስልኮች እንዳሉ፣ ስልኮች ላይ ምን አይነት ቴክኖሎጂዎች እንዳሉ፣ የካሜራ ቴክኖሎጂው፣ ሃርድዌሮቹ እያልን በጣም ኢንትረስትድ እየሆንኩ አይፎኖች ሲወጡ፣ ሳምሰንግ ሲወጣ ምን አለው የትኛው የተሻለ ነው የሚለውን ፋሲኔት እያደረገኝ ነው ሄደው ማለት ነው። ከዛ ደግሞ ትምህርት ቤትም እንግዲህ ኮምፒውተር ሳይንስ ነው የተማርኩት። ስለ ቴክኖሎጂ ዓለም ቢያንስ ጠጋ ብዬ ሙሉ በሙሉ በቃ ስራዬ እስኪሆን ድረስ ማየት ይችላል። ግን ቴክኖሎጂ እጅግ በጣም ሰፊ ነው። አወቅኩት ያስኩት የምትለው ነገር አይደለም። ቴክኖሎጂ ላይ ስትገባ በየጊዜው የተለያዩ ኢንስፓየር የሚያደርጉ ነገሮች አሉ። ግን ለአንተ በቃ ቶፕ ነው የምትለው ኢንስፓይሬሽንህ ምንድን ነው? ብዙ ጊዜ ግለሰቦች እንደዚህ አልጠራም ባደንቃቸው ምንም ብል ግን በቃ ኢንስፓይሬሽኖች የምለው ሰርተው ማሳየት የሚችሉ ሰዎች በእኔ ሙያ ላይ ሙዚቀኛ ከሆንክ በቃ በሙዚቃው የተሻግሩ ወንዝ ተሻግሮ ሄዶ ሰርቶ እዚህም ሀገር ላይ ጥሩ ፐርፎርም የሚያደርግ ሰው ስታይ ኦኬ ይቻላል ትላለህ። ቤት ውስጥ ሆኜ አንድ ሰው ተመለከትኩ ኢንስታግራም ላይ ተመለከትኩት። ያ ልጅ ጀርመን በርሊን ውስጥ ያለ ኮንፈረንስ ስቴጅ መሃል ሆኖ ትልቅ የቴክኖሎጂ ኮንፈረንስ ነው። ስቴጅ መሃል ሆኖ ስፒች እያቀረበ ነው ስለሰራው መተግበሪያ ምናምን። ይሄ ልጅ ከአፍሪካ ለዛውም ከኢትዮጵያ ነው። ስለዚህ ከኢትዮጵያ ተነስቶ ይሄ ልጅ እዛ ጋር በርሊን ጀርመን ውስጥ ያለ ኮንፈረንስ ላይ ሲያወራ ማውራት ሳይሆን የሰራውን ነገር እያስረዳ ፎቶ ነው ያየሁት፣ ምንም ቪዲዮ ራሱ አይደለም። እና ከታች የጻፈው ነገር ይሄንን ነው። ኦኬ በቃ ስፓርክ ነው። ወደ ካልጋ ወደ ቀጥታ ቴብል ላይ ሄጄ ኮድ አደርግ ነበር፣ ፕሮጀክት እሰራለሁ። ግን ብዙ ጊዜ የሆነ አይሳካለህም። የመጀመሪያዎቹ ለብዙ ሰው አይሳካለትም፣ ለአንዳንድ ሰዎች ይሳካላቸዋል። ሶ early success ራሱ ጥሩ አይደለም፣ ሁሉ ጊዜ ትሸወዳለህ ማለት ነው። ስለዚህ ያን እንደዛ አይነት ሰዎች ሳይ ሌሎች ቴክኖሎጂ ላይ ያሉ፣ ምክንያቱም እኔ የምፈልገው ምንድን ነው በቴክኖሎጂ ላይ እየሰራው ከሆነ ቴክኖሎጂ ላይ የተሳካላቸውን ሰዎች አያለው። ካልተሳካላቸው ሰዎች ደግሞ እማራለሁ። ለምን አልተሳካላቸው? ማርኬቱ ነው የነሱ ስንፍና ነው? እንዴት ነው ያልተሳካላቸው? አሁን ለምሳሌ ኢትዮጵያ ውስጥ በቃ መስራት አይቻልም ሊባል ይችላል። ግን እኔ ኢትዮጵያ ውስጥ ነው ያለሁት። ካልሰራው መኖር አልችልም። ኃላፊነት እየጨመርክ በሄድክ ቁጥር የግዴታ መስራት አለብህ። የማይቻል እንኳን ቢሆን መስራት ይቻላል የሚል ሰው ጋር ብትውል እና የሚሰራውን ነገር ይቻላል ብቻ የሚልህ ሳይሆን የሆነ ሰርቶ የሚለወጥ አይነት ሰው ስታይ ኦኬ ኢንስፓየርድ ትሆናለህ ማለት ነው። ስለዚህ የምታየው ነገር የምታዳምጣቸው ነገሮች በጣም መጠንቀቅ አለብህ ከአንተ ጎል ጋር ወደፊት ለመራመድ ማለት ነው። ለእኔ ኢንስፓይሬሽን የሚሆኑ እንደዚህ አይነት ሰዎች ነው። ያን ያረከው በማየት ነው፣ በማዳመጥ ነው። ስለዚህ መጥፎ ነገርም ስታይ መጥፎ ነገርም ስታዳምጥ አትራክት የምታደርገው ያንን ነው። የቴክኖሎጂ ኒች ስትመርጥ አብሶ በደንብ ደግሞ አሁን ቲክቶክ ላይም በደንብ ቫይራል የወጡ ቪዲዮዎች ምናምን እያየው ነበር እና ወደዛ እንድትገባ ያደረገህ ነገር ምንድን ነበር? እኔ ቴክኖሎጂ እወዳለሁ። የማደርገው ነገር ምንድን ነው ድረገጾች ላይ እና ደግሞ እና ዩቲዩብ ያሉ ፕላትፎርሞች ላይ ሄጄ ስለ እነዛ ነገሮች ልገዛው ማልችለው አይነት ፕሮዳክትን ሲከፍቱት ሁሉ ነገር በቃ ቁጭ ብዬ ያለው ሲከፈት በቃ የመጀመሪያ ኤክስፒሪየንስ በቃ አንድ ነገር አንቦክስ አድርገው በቃ ደስ ይላል፣ ፓኬጂንጉ ሁሉም ነገር ማለት ነው። ስለዚህ እነሱን ስመለከት ሳይ በጣም ፍላጎት አደረብኝ። ያው ቴክኖሎጂ እወዳለሁ፣ ለሰዎችም አብራራለሁ ምን እላለሁ፣ ግን የሆነ አላገኘሁም እንዴት መጀመር እንዳለብኝ። ከዛ ሞከርኩ ባለኝ ነገር ማለት ነው። የኮቪድ ጊዜ ላይ ነበር። ከዛ በፊትም እፈልግ ነበር ቪዲዮዎች ቀርጻለሁ ምናምን እኮ አለቃቸው ቀርጻ ብቻ ነው ታስቀምጣቸው ቀርጬ አስቀምጣቸዋል። ከዛ እንግዲህ የኮቪድ ጊዜ ላይ ላይክ ፖስቱን ለማድረግ ጀመርኩ። ከዛ በፊት ቀርጻ ያስቀምጥካቸው አይደለም፣ የዛውን ጊዜ የዛኑ ሰዓት የቀረስከውን ነበር። ኦኬ። ከዛ በፊት ያሉት ያስቃሉ ራሱ ቢካዝ የመጀመሪያ ነው ማለት ለሰው ሁላ እንዲህ አይቶ የሚሳሳቅበት ጊዜ ነበር። ድሮ ዩኒቨርሲቲ ውስጥ ጓደኛ አግኝተውናል። በጣም በቃ ፕሮፌሽናል አድርጌ ሆናል የምሰራውን ነገር ማለት ነው። እና አሁን የኮቪድ ጊዜ ፖስት ማድረግ ጀመርኩ እና ፖስት ማድረግ ስጀምር ስልኬ ላይ እጄ ላይ ነበረው ስልክ ሁዋዌ ነው። ሞባይል ዳታው አይሰራም ነበር እንደው። ስለዚህ ሞባይል ዳታ ከሰዎች ጋር እንኳን ቴክስት ኢንስታግራም ላይ ለመጣጣፍ ወይ ትምህርት ቤት ስሄድ ዋይፋይ ስላለ ወይ ቤት ስመለስ ዋይፋይ ስለማገኝ ነው። በመንገድ ላይ በመሃል በቃ አንድ ቦታ መድረስ አለብኝ። ያንን ሁዋዌ ስልክ ይዤ ቤት ውስጥ ፓውዛ አለ። ያንቺን ፓውዛ ይሄ መብራት ሲጠፋ የሚበሩት መብራቶቿን አስተካክዬ ነው ቲፖች መስጠት የጀመርኩት። የማውቀውን ነገር ቴክኖሎጂ እወዳለሁ። ሶሻል ሚዲያ ላይ የምሰራው ደግሞ ቴክኖሎጂ ነው። ስለዚህ አልቸገርም። ቴክ ኮንቴንቶች መስራት ጀመርኩ ከዛ በኋላ ማለት ነው። እንደ አጋጣሚ ቫይራል ወጣ ያ ቪዲዮ።
ሪኮመንድ ያደረኩት ይሄ እኔ የምጠቀማቸው ዌብሳይቶች ናቸው። ሰው አሁን ለምሳሌ virustotal.com የሚባል ዌብሳይት አስታውሰዋለሁ። ሪኮመንድ አደረኩ። ብዙ ሰዎች ሊንክ ይላክላቸዋል። ሊንክ ሲላክላቸው ክሊክ ለማድረግ ይፈራሉ። ሀክ ብንደረግ ሰው ከተላከላችሁ ኮፒ አድርጉትና ሳትከፍቱት እዚህ ዌብሳይት ላይ ስታረጉት በጣም ብዙ አናሊሲስ ሰርቶ ይሄ ያደርጋል እንዲህ ያደርጋል ይሄን አልኩ። እንዲህ ሲሆን ቴሌግራማችን ሀክ ሲደረግ ኮመንቶችን መጡ። እንደ አጋጣሚ 14000 ቪው ታየ። የመጀመሪያው 14000 ቪው ማለት አሁን 140,000 በለው። በአሁኑ ብዙ ሰው አልነበረም ያኔ። በጣም ሞራል ሆነኝ ማለት ነው። ከዛ በኋላ ቪው ከየት ይምጣ ግን በቃ ኮንሲስተንትሊ ፖስት ማድረግ ጀመርኩ። ከአንድ ጓደኛዬ ጋር ተነጋገርን። አካውንታቢሊቲ ፓርትነር አደረኩት። እሱን መስራት ጀምሮ እሱን አይቼ ነበር ራሱን የሰራሁት ያን ሰሞን ላይ ማለት ነው። ጠራሁት፣ ቡና ይጠጣን፣ አወራን። እኔ በየቀኑ ሰራለሁ፣ አንተም ስራ እንደዚህ እናድርግ ምናምን። አካውንታቢሊቲ ፓርትነር ፖስት አላረኩም። ፖስት አድርግ እንዲህ አይነት ነገር ለአንድ ወር ኮንሲስተንትሊ 30 ቀን ሰራው። 17000 ፎሎወር አገኘሁ። እኔ 17000 ፎሎወር በጣም ማለት ቴክኖሎጂ ነው የምሰራው ኮንቴንቱ። ከዛ ስፖንሰሮች መምጣት ጀመሩ ምናምን። ኦኬ ሲሪየስሊ ወሰድኩት። ቪዲዮ ኤዲቲንግ ተማርኩ ኦንላይን ላይ ዩቲዩብ ላይ። ራስና ኤዲት የምታደርጋቸው የነበረው? አዎ። ከኤዲቲንግም ውጭ ቴክኖሎጂ ደግሞ በጣም ለሰዎች ሶሻል ሚዲያ ላይ የሚመጡት ሊዝናኑ ነው፣ ሊማሩ አይደለም። ትምህርት እንዲመስላቸው አልፈልግም። ስለዛ ምን አይነት የተሻለ ነገር ላርግ። እኔ የምመለከታቸው የነበሩት ኢንስፓየር የሚያደርጉኝ ዩቲዩበሮች የሚሰሩትን ነገር ማየት ጀመርኩ። በእነሱ ሌቭል እንኳን ባልሰራ ብሞክርስ እንደዚህ አይነት ክሬቲቪቲ ጣል ባረግበት ባለኝ አቅም ማለት ነው። ቤስት አሁን ላይ ዩቲዩብ፣ ቲክቶክ ኮንቴንት ክሪኤሽን ለሚጀምሩ ሰዎች እኔም ቻናል ላይ ሪከመንድ አደርጋለሁ። ባላቸው ነገር ነው መጀመሪያ ያለባቸው። ለምሳሌ ማይክ፣ እንደዚህ አይነት ኤክስፔንሲቭ ማይክ $400 የሚያወጣ ማይክ እንደዚህ አይነት ላይት ሴታፕ ውስጥ ሆኖ አይደለም። ባላቸው ነገር ነው ቢጀምሩ። ቢካዝ ጊዜ ይሄዳል። እነዚህ ነገሮች ከሰራ በኋላ ማሟላት ትችላለህ ባለህ ነገር። ሰው የሚፈልገው አይዲያውን ምንድን ነው የምታስተላልፈው መልእክት። አንተ ኮንቴንት ስትሰራ ቴሌቪዥን ላይ ስልክ ላይ የሚመለከት ሰው ምን ይጠቀማል? እሱ አሁን ይህን ሳይ ኮንቴንት ሊጀምር የሚፈልግ ሰው ይህንን ቪዲዮ ሲመለከት እኔ ያሳለፍኩትን ነገር አይቶ ኢንስፓየርድ ይሆናል። መጀመሪያ ቀደም ምን ብላይ ነበር ቴክኖሎጂ ላይ ኢንስፓየርድ የሆንኩት እንግዲህ ያንን ልጅ አይቼ ነው። ጀርመን ላይ እንደዚህ ስፒች ሲያቀርብ ምን ሲል ኦኬ እሱ ብቻ አይደለም። በቃ እንደዚህ አይነት ሞመንቶች የምመለከታቸው ፎሎ ማድረጋቸው ሰዎች ምናምን ፊዴ ላይ መጡት እንደዚህ አይነት ናቸው መሆን የምፈልጋቸው አይነት። ስለዛ ይህንንም ቪዲዮ ኮንቴንት መጀመር የሚፈልግ ሰው ሲያየው ምን ያደርጋል? ኦኬ ባለኝ ነገር ጀምራለሁ። ነገ ከነገ ወዲያ እንትን ሲሟላ እንዲህ ሲሆን ምናምን ነው ላይክ ዛሬ ጀምረው ይኸው። የምትማረው ደግሞ አሁን ላይ ከምትሰራው ኮንቴንት ነው። ለምሳሌ ምንም ካልሰራ ኮምፔር የምታደርገው ራስህን አንተ ኢንስፓየርድ ከሚያደርጉ ሰዎች በጣም ከሰሩት ሰዎች እነሱ በብዙ ፕራክቲስ ነው ያንን ያመጡት። አንተ ግን አንድ ኮንቴንት ስትሰራ ሬፈረንስ የምታደርገው ያቺን ኮንቴንት ይዘህ ለሚቀጥለው ይሄን አስተካክላለሁ ትላለህ። ያንን ነው የምታደርገው ማለት ነው። ስለዚህ መጀመር ነው ትልቁ ነገር። ኦቨርቲንኪንግ ብዙ ሰው ይቸገራል ታውቃለህ አይደል? በደንብ በጣም ብዙ ዲሲዥኖች ናቸው በቀን ውስጥ የምናደርገው። በጣም ብዙ ነው የምንወስናቸው ውሳኔዎች። አሁን እዚህ እያወራን ነው፣ ልጠጣ አልጠጣ፣ አውርቼ ስጨርስ ልጠጣ። ይሄ በጣም ተራ ዲሲዥኖች ናቸው። ቢዝነስም ላይ ሲሆን ብዙ ዲሲዥን ነው በቀን ውስጥ የምትወስነው። ስለዚህ ልጀምር አልጀምር አይምሮህ የሚያርፈው ማለት ነው። ፐርፌክት የሚባል ዲሲዥን ስለሌለ አድርገው እና ጨርሰ ወደ ሌላ ነገር እያደረግ በቃ ፋስት ዲሲዥን ሜከር ስትሆን በጣም ትቀየራል። ልጀምር አልጀምር ስትል የነበርክ ሰውዬ ምን ላስተካክል ወደሚል ከሰራው ነገር ምናልባት እዚህ ጋር አሁን የዚህን ቤት እንኳን ኤክስፒሪየንስ ብነግርህ መጀመሪያ ላይ እንትን ስንል ቀለም ቀባን ምናምን እንትናልን አስተካከልን፣ ከዛ ቴብል፣ ከዛ እያለ በአንድ ጊዜ አይደለም የተሟለው። ከዛ ወንበር አስተካከልን፣ ከዛ አንድ ማይክ ነበር፣ ሌላ ማይክ ነበር ይሄኛው እያለ ላይት ምናምን ሌሎቹ ነገሮች ከኋላ ያሉት ባክግራውንድ ላይ ያሉት ነገሮች ምናምን ከቀን ወደ ቀን ነው እየጨመርን የመጣ ነውና በአንድ ቀን ቢሆን አሁንም አይጀመርም ነበር። ቆይ ይሄ ነገር ይሟላ ምናምን ብልና እዚህ ጋር እንኳን እንትን ለማድረግ ከአንተ ጋርም አንገናኝም፣ ሌሎችም ሰዎች እዚህ ጋር መጥተው እንደዚህ አንሰራም ነበር። በቃ የሆነ ቀን ላይ ነው የወሰንኩትኝና በቃ በኪራይ እንጀምር። ደግሞ ኪራይ አለ በጣም ብዙ ሰው የሚያከራይ እቃም ካስፈለገ መከራየትም ደግሞ አይጠበቅበትም። ሰው እጁ ላይ ባለው ነገር መጀመር ይችላልና ወደ ካምፓኒሳ ስታሳድገው ምን አይነት ውሳኔዎችን ነበር የወሰንከው?
ብዙ ጊዜ ማቀውን ነገር ነው መስራት የምፈልገው። ለሌሎችም ሰዎች የምመክራችሁ ግዴታ ካልሆነ በስተቀር የምታውቁትን ቢዝነስ ስሩ። ኢንቨስትም ስታደርጉ የምታውቁት ነገር ላይ ኢንቨስት አድርጉ ነው። ስለዚህ ወደ ማውቀው ነገር ነው የገባሁት። በጣም የምወደው ነገር ቴክኖሎጂ ነው። ኮምፒውተር ሳይንስ ነበር የምማረው። ከዛ ውስጥም ብዙ ውሳኔዎች ትወስናለህ። ኮምፒውተር ላይ እንግዲህ ኔትወርክ ራሱን የቻለ ቴክኖሎጂ ነው የኔትወርኪንግ። ከዛ ፍሮንት ኤንድ አለ፣ ባክ ኤንድ አለ። ስለዚህ መምረጥ አለብህ። ከዛን ጊዜ ጀምሮ ስማርት መሆን አለብህ። ሃይስኩልም ያሉ ሰዎች ሶሻል ነው የምገባው፣ ናቹራል ነው የምገባው፣ ወደፊት ምን ልማር ቢችሉ ጓደኛ 2 ዓመት የሚበልጣቸውን ሰዎች ጓደኛ ቢያደርጉ አሪፍ ነው። ለምን እነሱ 12ኛ ክፍል ከወጡ በኋላ ፎሎ አፕ ቢያደርጓቸው፣ ቢያዋራቸው፣ ምን ወሰናችሁ፣ ምን ሲወስኑ ምን አድርገዋል፣ ብዙ ሳምፕል ዳታ ይኖራቸዋል ማለት ነው በኮምፒውተር ቋንቋ ስናየው። ምክንያቱም ታላላቆቻቸው ምን ወስነው ምን ደረሱ። ስለዚህ እነሱ የሚወስኑት ውሳኔ ማቹርድ የሆነ ውሳኔ ነው የሚሆነው ማለት ነው። ልክ እንደዛ እንግዲህ እኔ የተመቸኝ ፍሮንት ኤንድ ላይ ነው መስራት። ዩአይ ዩኤክስ ዲዛይን አደርጋለሁ። ጥሩ የቢዝነስ ክህሎት አለኝ። ጥሩ ሰዎች ጋር ኮኔክት አደርጋለሁ ብዬ አስባለሁ። ስለዚህ ዌብሳይቶችን መስራት ጀመርኩ። ጥሩ ዌብሳይቶችን ማለት ነው። ያንን ለመስራት ግን ረጅም ጊዜ ቤት ውስጥ ኦንላይን ነው የተማርኩት ማለት ነው። ሳምፕል ፕሮጀክቶችን በነፃ እየሰራው ለብዙ ሰዎች አሳየው ማለት ነው። እነዛ ደግሞ ቴስቲሞኒያል ለከሌ የሰራሁት ቢዝነስ እንደዚህ እያልኩ ባይ ዘ ታይም ትምህርት ቤት ስጨርስ 4 ዓመት ሙሉ የተከፈለውን ክፍያ ለትምህርት ቤት 1-2 ፕሮጀክቶች መጨረሻ ላይ በሰራኋቸው የ4 ዓመቱን አግኝቼዋለሁ ማለት ነው። ጥሩ ኢንቨስትመንት ነበረ። ኦፖርቹኒቲዎች ማለት ነው ፐርፌክት አይደለም። ይሄ ኖቲስ ማድረግ አለብህ የሚመጡትን ቫይብሬሽኖች ወደ አንተ። አንድ ሰው አሁን ሲክ ካደረገ ኢቨን እንትን እንኳን ባያሰራ ስራ እንኳን እየጠየቀ ይሄን ነገር ፈልጋለሁ አትሊስት ፍላጎት አለ። ዲማንድ አለ ማለት ነው። ኢኮሲስተምን ታያለ። በደንብ እየሰራው ነው፣ ዲማንድ አለ። ምን ማድረግ አለብኝ? ካምፕኒ ብናደርገው። ካምፕኒ ለማድረግ ግን ከዛ በፊት 1 ዓመት ሙሉ ፍሪላንስን ያደረግኩት እየሰራው ማለት ነው። ከዛ ደግሞ ኮንቴንቱ አለ፣ ሚዲያው በጣም ያግዛል። ስለዚህ አሁን ደግሞ ከትላልቅ ካምፕኒዎች ጋር መስራት ጀመርኩ እንደ ኮንቴንት ክሬተር። ከትላልቅ ካምፕኒዎች ጋር ስትሰራ እንግዲህ ደረሰኝ መስጠት አለብህ፣ ሌጋልም መሆን አለብህ ማለት ነው። እነዛን ነገሮች ለማድረግ ተገደድኩ ማለት የግዴታ ካምፕኒ ካልሆንክ ስኬል ማድረግ አችልም። ከዛ በላይ የሆነ ደረጃ ላይ ትቆማለህ። ከነሱ ካምፕኒዎች ጋር ለመስራት ሌጋል ሆነ ደረሰኝ ቆርጠህ ምን ብለህ ነው የምትሰራው? ያንን ማድረግ የማትችል ከሆነ ብዙ ኦፕሽን አላቸው እነሱ። ስለዚህ አንተ አንዱ ኦፕሽን መሆን ከፈለክ የሚያስፈልገውን ነገር ለማደግም ደግሞ ይጠቅማል። ቲም ቢኖርህ ይጠቅማል፣ ኦፊስ ቢኖርህ ግን ለመጀመር ይከብዳል። ባለህ ነገር ነው የምትጀምረው። ባለን ነገር ጀመርን። 1 ዓመት በላይ አልፎታል። አሁን ካምፕኒያችን ዌብሳይት ይሰራል። ዲጂታል ማርኬቲንግ ክላይንቶች አሉት ኢትዮጵያ ውስጥ ከኢትዮጵያ ውጭም። እና ይህንን እኔ የመጀመሪያ ጊዜ ስንገናኝ ካምፕኒ እንዳለኝም አታውቅም። ሳይለንት አድርገነው ስራችንን ነበር ስንሰራ የነበረ። ማስተዋወቅም አልፈለግንም ነበረ። ጥሩ ክላይንቶች አሉን፣ ቢቱቢ ነው የምንሰራው፣ አሪፍ ነው። ግን ቲም ቢውልድ ማድረግ ምን ማለት ያ በራሱ ኤክስፒሪየንስ የሚፈልግ ነገር ነው። ካምፕኒ ማሳደግ የሆነ ኮንክሪት የሚጨበጥ ነገር ያስፈልጋል። ጀስት ቢሮ ከፍተ ሰዎች ሃየር ስላደረግክ ብቻ ካምፕኒ ነው ማለትም አይደለም። ገንዘብ ያለው ሰው ሊያደርገው የሚችለው ነገር ነው። እኔ የምፈልገው ኢቨን ካምፕኒያችንን ማርኬት ስናደርገው ይህን እንሰራለን ሳይሆን እነዚህን ሰርተናል በቃ። አሁን ላይ በ1 ዓመት ሬፑቴሽኑ ካምፕኒያችን በጣም ትላልቅ ከሚባሉ ኢትዮጵያ ውስጥ ካሉም ከኢትዮጵያም ውጭ ካሉ ካምፕኒዎች ጋር ሰርተናል። አሁንም ፕሮግራማችን እንደቀጠለ ነው። ይህንን ፕሮግራም ለእናንተ ያቀረበላችሁ አላይቭ ፕሮፐርቲስ ነው። አላይቭ ፕሮፐርቲስ በተለያዩ የካሬ አማራጮች ባለ 1፣ ባለ 2፣ ባለ 3 እንዲሁም ደግሞ የተለያዩ ሱቆችን ወደ እናንተ ይዞላችሁ መጥቷል። ታዲያ እነዚህ ቤቶች ላይ ኢንቨስት ማድረግ የምትፈልጉ ሰዎች ብቻ ከስር ባለው ስልክ ቁጥር ደውሉልን፣ ሙሉ መረጃውን እንሰጣችኋለን። መልካም ቆይታ። ካምፓኒው ተቋቋመ፣ ከዛ ቲም እንትን አለ፣ ስራዎች እየሰራህ ነው። አሁን ሎካል ላይ ያሉት ስራዎች እንዳሉ ሆነው ወደ ኢንተርናሽናል ማርኬት እንዴት ተቀላቀልክ? ጥሩ ኤስኢኦ ላይ በደንብ ሰርተናል ብዬ አስባለሁ። ኤስኢኦ ማለት የሰርች ኢንጂን ኦፕቲማይዜሽን ነው። ከኛ ፊልድ ላይ ካሉ ነገሮች ጋር ሰርች ሲደረግ ለምሳሌ ዲጂታል ማርኬቲንግ፣ ኢንፍሉዌንሰር፣ ቴክ ኢንፍሉዌንሰር ካሉት ነገሮች ጋር ሰርች ሲደረግ ራንክ እናደርጋለን። ራንኪንግ ውስጥ አለንበት። ስለዚህ ሪቻውቶች ይመጣሉ እንደዚህ ብትሰሩ። አብዛኛውን ጊዜ ደግሞ እንደ ፐርሰናል ብራንድ የቴክኖሎጂ ኮንቴንት ክሬተር ጥሩ ካምፕኒዎች ጋር ሰርተናል። ጥሩ ነገርም ዴሊቨር ማድረግ ችያለሁ። እሱን ካዩ በኋላ
ድርጅቶች ጋፕ ያለው ማርኬት ጋፕ ውስጥ ይሄን ብታደርጉ በዚህ መልክ እኛ ጋር ሶሉሽን አለ። ሶሉሽኑን አልነግርህም ከዚህ በፊት የሰራነው ነው ማሳይ የሰራነው እንኳን ከሌለ ሳምፕል እንሰራለን ማለት ነው። ያንን አይተህ ድርጅት ላይ እኔ ምነገ ሶሉሽን ነው የሰጠው ያለው ዋይ ኖት ለምን ወደ እኔ አትመጣ? ያንን ነው ማድረግ የጀመረው ከነ አሊባባ ቢዝነስ ግሩፕ ጋር ያ ነው የሆነው። ከእነሱ ጋር እንዴት ነው የተገናኛችሁት? ምክንያቱም አሁን ኢንተርናሽናሊ በጣም ትልልቅ የሆኑ ካምፓኒዎች አሉ አብሶ ኢትዮጵያ ውስጥ መስራት የሚፈልጉ ግን አንደኛ እዚህም ያለ ሰው ወደዛ እንዳይሄድ መንገዱን አያውቀው በምን አይነት መንገድ መሄድ እንዳለበት። አቅሙ ያለው ሰው እኮ አለ በጣም ብዙ፣ ግን መንገድ የሚያሳየው ሰው ስለሌለ ኦር ደግሞ ድፍረቱም ስለሌለ። ምን ይመስል ነበር ያንተ ሂደት? ለምሳሌ አሁን አንድ ምሳሌ የአፍሪካስ ቢዝነስ ሂሮስ የሚባል የጃክማ የፊላንትሮፊ ፕሮጀክት አለ። አፍሪካ ላይ ላሉ ኢንተርፕረነሮች የሚያበረክተው ትልቅ ስጦታ ነው ጃክማ ማለት ለአፍሪካ። ወጣቶች ናቸው። $1.5 ሚሊዮን ይሸልማል ይህ ሰው በዚህ ፕሮጀክት አማካኝነት። ምንድነው ፕሮጀክቱ? አፍሪካስ ቢዝነስ ሂሮስ ይባላል። የአፍሪካ የቢዝነስ ሂሮዎች ናቸው እና እነዚህን ሰዎች ይሸልማል። ከሁሉም የአፍሪካ ሀገራት ነው ቢዝነስ ኢንተርፕረነሮችን። ቅድመ ሁኔታዎች አሉት። 3 ዓመት ቢዝነስ ላይ መቆየት፣ አፍሪካዊ መሆን፣ ቢዝነስህ በምንም አይነት ፊልድ ውስጥ ሆኖ በዙሪያ ያሉ ችግሮችን የሚፈታ ከሆነ አግሪካልቸር፣ ቴክኖሎጂ፣ ፋይናንስ፣ ሕክምና ሊሆን ይችላል። ያንን ማድረግ ነው። ይህንን ያልሰሙ ሰዎች አሉ። ቢዝነሱ ኖሯቸው ሰርተው ምን ብለው ወይ ለኔ አይሆንም ብለዋል ወይ አልሰሙ። ስለዚህ ከኔ ጋር እንግዲህ እንደ ኢንፍሉዌንሰር ሪች አውት ነበር ያደረጉልኝ ማለት ነው። ኢትዮጵያ ውስጥ መምጣት ይፈልጋሉ። ኢትዮጵያ ውስጥ ያሉ ኢንተርፕረነሮች አፕላይ እንዲያደርጉ ይፈልጋሉ። እኔ ቴክኖሎጂ ላይ ነው የምሰራው። የተጠየቅነውን በትክክል ሰራን፣ ግን አልጨረስኩም። ጋፓዩ እንዲህ ብታደርጉ በዚህ መልክ የኛ ካምፓኒ እነዚህን ሶሉሽኖች ፕሮቫይድ ያደርጋል። እናንተ ጎላችሁ ይሄ ነው። ከዚህ በፊት ለምሳሌ በጣም ትልቁን ሼር የሚወስደው ዌስት አፍሪካ ላይ ነው የሰሩት። ሪሰርች አደረኩ የነሱን። ኢስት አፍሪካ ላይ ኬንያኖች ናቸው ብዙ ዶሚኔት የሚያደርጉት። ወደ ታች ሳውት አፍሪካ ብዙ ወስደዋል። የእነሱን ተሞክሮች አዩ። ዌስት አፍሪካ ላይ እንዲህ ያደርጋቸዋል። እኛም ሀገር ላይ አፕሊካንት ቁጥሮች እንዲጨምር ይፈልጋሉ። ብዙ ኢንተርፕረነሮች አፕላይ እንዲያደርጉ የኛ ካምፓኒ እነዚህን ሶሉሽኖች ፕሮቫይድ ማድረግ ይችላል። መች ነው ያልኩት? ስራውን ሰርቼ ጨርሼላቸው ውጤት ካመጣ በኋላ ስለ ካምፓኒያችን አዩ ምን አሉ ምናምን። ሌላ ስራ ተሰጠኝ። ሩዋንዳ ይዘውኝ ሄዱ። ፕሌን ቲኬት ተከፍሏል፣ ሆቴል ተከፍሏል፣ ኤቭሪ ኤክስፔንስ እዛ ለምቆይበት ጊዜም ተከፍሎኛል። ይቻላል እንዴ እንደዚህ አልኩ። አንተ ራስህ? ምክንያቱም እኔ ሁሌ አገራችን ላይ በአማርኛ ነው ኮንቴንት የምሰራው። ኢትዮጵያ ውስጥ ያለው ኦዲየንስ ብቻ ነው የሚመለከተኝ ብዬ ነው የማስበው ነውም። እና ያ ሲሆን ደግሞ እነሱ ኢንትረስት አይኖራቸውም ብዬ አስባለሁ። ግን አይኖራቸው የማይኖራቸው ምክንያት አሁን ለምሳሌ አንድ የቴክኖሎጂ ካምፓኒ አፕል እዚህ ሱቅ የለው። ኢትዮጵያ ውስጥ ፕሮሞሽን የሚሰራበት ምክንያት ምንድን ነው? እዚህ ሾፕ ከሌለው ኢትዮጵያኖችም በዶላር መግዛት እንደማይችሉት ያውቃል። እዚህ ሾፕ ከሌለው ለዛ ነው የሌላቸው ማለት ነው አብዛኞቹ እንትኖች ሾፖች። አሁን ግን ይቀየራል እየተባለ ነው እንግዲህ የውጭ ባንኮች የሚመጡ ከሆነ ምናምን። አዎ መጀመሪያ እንዲያውም ነግሬሃለሁ ቲክቶክ ላይ የመጣልኝ ስለ ከናስዴሊ ጋር ተገናኘን ምናምን የሚል አንድ ቪዲዮ አይቼ ነበርና ምናልባት ናስዴሊን የማያውቁ ሰዎች ካሉ በጣም አጫጭር በሆኑ ቪዲዮዎች አንድን ሀሳብ በደንብ አድርጎ ለአንድ ሰው ማድረስ የሚችሉ ኮንተንቶችን ነው በደንብ ሲሰራ የማየው። በጣም ነው የምከታተል የነበረው እና ከሱ ጋር ተገናኘን ሲል ምን አይነት ኤክስፒሪየንስ ነው አሳልፎ የመጣው በጣም ማወቅ ፈለኩኝና እንዴት ነበር የተገናኛችሁት? አፍሪካስ ቢዝነስ ሂሮ የአሊባባ ፕሮጀክት ወደ ሩዋንዳ ሲወስደኝ ከሁሉም የአፍሪካ ሀገሮች ኢንፍሉዌንሰሮችን እንደዚህ የቢዝነስ ሰዎችን ነው የጋበዘው። ከዛ ውስጥ አንዱ ነው የነበርኩ። ከኢትዮጵያ ሄድኩት እኔ ነበርኩ። ሌላ ጋዜጠኞች ነበሩ፣ 1-2 የአንድ ጋዜጣ። እኔ ግን የሄድኩት እንደ ኢንፍሉዌንሰር፣ ኢትዮጵያዊ ኢንፍሉዌንሰር፣ የሞሪሸስ ኢንፍሉዌንሰር፣ የአይቮሪ ኮስት፣ የካሜሩን፣ የብዙ ሀገር ኢንፍሉዌንሰሮች ነበሩ። ኢትዮጵያን ወክላ አንተ ብቻ? እኔ ብቻ። እና ትልቅ ፕሪቪሌጅም ነው በጣም። ግን እኔ ደግሞ የምፈልገው አሁን ይህንን ኦፖርቹኒቲ ሌሎችም አሁን 2025 2026 ላይ ሌሎችም ሰዎች እንዲሞክሩ ነው። ብዙ ጊዜ እኔም አሁን የመጀመሪያ ኤክስፒሪየንስ የነበረ እዚህ ላይ በዚህ ሌቭል አቴንሽን ራሱ የእግዚአብሔር ፍቃድ ነው። እኔ የምችለውም ሞክሬያለሁ። የተሰጠኝን ስራ ሰርቼም ከብዙ አፍሪካ ሀገሮች ላይ ሁሉም አፍሪካ ሀገር በቃ ሰው ተመርጦ ይሄድ አይደለም።
በቃ ጥሩ ፐርፎርም ያደረጉት ነው። የተሰጠኝ ታስኮች ላይ በደንብ ነው የሰራነው። ስለዚህ እዛ በምንሄድበት ሰዓት የመጀመሪያ ቀን ዲነር አዘጋጅቷል። ዲነሩ ላይ 50 እስከ 60-70 ሰዎች ነው ያሉት። እያንዳንዱ ከተለያየ አፍሪካ ሀገር ነው እዛ ዲነር ላይ ያለው። ራንደም ሰው ሳይሆን ቢዝነስ ኦነሮች፣ የፕሮጀክቱ ቶፕ 10 ሂሮዎች፣ $1.5 ሚሊዮን የሚከፋፈሉት ሰዎች፣ ትላልቅ ዩኒቨርሲቲ ባለቤቶች፣ ቢሊዮነሮች እና ዲነሯ በጣም ነው የቀረበኝ። 15 ደቂቃ ነው ትዟዟራለህ። 10 ደቂቃ 5 ደቂቃ እያልክ ማለት ነው። ከቴብል ወደ ቴብል ማለት ነው። ከኔ የመጣኸው ምንድነው የምትሰራው እንዴት ነህ? ኔትወርክ ማድረጊያ ነው። ቢካዝ ኢቨንቱ ነገ ይጀምራል። ኢቨንቱ is going to be open for the public። ስለዚህ ከዛ በፊት ቪአይፒ ሰዎች፣ እኔ ቪአይፒ ታግ ነበር የነበረኝ፣ ቪቪአይፒ አለ። ቪአይፒ ሰዎች ዲነር ነው የተዘጋጀው ኔትወርክ እንድታደርግ ማለት ነው። ሂሮዎቹን ትተዋወቃለህ፣ ኢንተርፕረነሮቹን፣ ኢንፍሉዌንሰሮቹን ትተዋወቃለህ ማለት ነው። እዛ ዲነር ላይ አንዱ ናስዴሊ ነበረ። ናስዴሊ አሁን በጣም ትልቅ ክሬተር ነው። ግን እዛ ዲነር ላይ በቃ በጣም ትልቅ ክሬተርን ብቻ ሳይሆን ክሬተር ስንል ያው ኢንፍሉዌንሰር የኮንቴንት ክሬተር ነው። እዛ ዲነር ላይ በጣም ብዙ ኢንተርፕረነሮች አሉ። ኢቨን ናስዴሊ ራሱ በቃ ፕራይቬትሊ ነው የተገናኘ ነው ያወራ ነው ምን ያለው ማለት ነው። መልቲፕል ዴዎች እሱንም እንደ ኢንፍሉዌንሰር ነው ፍላይ አድርገው ያመጡት ማለት ነው። የናስ ካምፕኒ የሚባልም አለው ፕሮጀክት የቀረጻ ፕሮጀክቱ ምናምን ለእሱ ሰጥተውታል ማለት ነው። እኔም ኢንስፓይሬሽን ወሰድኩ። ዲጂታል ኮንስትራክት ይህንን መስራት ይችላል ምናምን ብዬ ስንመጣ ወደ ኢትዮጵያ ያለው ፕሮዳክሽን ሹት ያደረግነው ምናምን ያንን ኦኬ ኢንስፓየርድ ሆነን ነው ማለት ነው። ናይስ። ምን አይነት ኤክስፒሪየንስ ነበረ ከእሱ ጋር ስታወሩ? ላይክ ከናስ ብዙ እንትኖች ናቸው ያሉት። ናስ አካዳሚ አለ፣ ናስ ዴይሊ እያለ ሌሎችም በናስ ካምፓኒ ስር ናቸው። በናስ ካምፓኒ ስር ማለት ነው። ምን አይነት ልምዶች ነበሩ? ማለት ልምድ ሳይሆን አክቹዋሊ ኤክስፒሪየንስ በሚል ሲጀምር ብዙ እንዳልተሳካለት ነግሮኛል። ኢትዮጵያ እንኳን ስመጣ አለ መጥቶ ነበር። ኢትዮጵያ እንኳን ስመጣ በቃ ያኔ ብዙ ተቀባይነት አላገኘውም አይነት ነገር እመሰራሻ በጣም ፌል አርጌ ነው አሁን የደረስኩት። አሁን ላይ እሱን እንኳን ለማናገር ቪአይፒ ኤሪያው ላይ እንገናኛል፣ ግን ውጪ ስትወጣ በጣም ብዙ ሰዎች ሰልፍ ይዘው ነው የሚያናግሩት። እና ያኔ እንደዚህ ጭራሽ ማድረግ ራሱ እና አልተሳካልኝም ነበረ ሲጀምር ነው ያልኩት። እና ኮንቴንት ክሬተሮች ምን ማድረግ እንዳለባቸው አይነት ኢንስፓይሬሽን እየነገረ ነበር። በቃ ኮንቴንት ክሬተር ስትሆኑ አሁን እዛ ስንገናኝ ኮንቴንት ክሬተር ሆነን ስለተሳካልን ነው እዛ ጋር ሄድነው በፈጣሪ ፍቃድ። በዛም ሆነ በዚህ እዛ ጋር ስፖንሰር ተደርገን የአሊባባ ግሩፕ ኤቭሪቲንግ በቃ የተገናኘ ነው። እንደ ስራ ተከፍሎን ነው እያወራን ያለነው ራሱ እዛ መድረክ ላይ ስንሄድ። ናስ ቪቪአይፒ ነበረ፣ እኔ ቪአይፒ ነበርኩ። አሁን እሱን እንደ ኢንስፓይሬሽን ነው የማየው። እሱ የደረሰበት ጋር እንዴት ልደርስ እችላለሁ? በዛ ላይ ደግሞ ለእኔ ቪቪአይፒ ነኝ፣ ምክንያቱም ከኢትዮጵያ ብቸኛ ነኝ እዛ ጋር ሄድኩት። እና ኢትዮጵያ ያሉ ክሬተሮች በጣም ኢንስፓየር መሆን የሚችሉበት አይነት አጋጣሚ በጣም ነው ኢንስፓየር ያደረገኝ የነበረው። መጀመሪያ ሲጀምር ያልኩ ነገር ታስታውሳለህ? ጀርመን ላይ ያኛው ልጅ እንደዚህ አይነት ኢንተርናሽናል መድረክ ላይ ስራውን አሳይቶ ምን ብሎ ያ አይነት የነበረውን ነገር አሁን በራሴ ደግሞ እዚህ ጋር ሳደርግ በእኔ ስር ብዙ ሰዎች ኢንስፓየር ይሆናሉ። በቃ ይሄ ደስተኛ ያደርገኛል። ከ5 ሰነፎች ጋር ከዋልክ 6ኛው አንተ ነህ። ከ5 ሚሊዮነሮች ጋር ከዋልክ 6ኛው አንተ ነህ። ኤግዛክትሊ ትክክል ነው። ግን እንዴት ነበር ያንን የተገበርከው አንተ? እንዴት ወደዚህኛው ጆኤል መጣ? በሙከራ ነው። አሁን ለምሳሌ የትኛው እንደሚሳካልህ አታውቅም። ሪያላይዝ ያደረኩት ነገር በሞቲቬሽን ሳይሆን በዲስፕሊን ነው መሄድ ያለብን። ስራዬ ላይ ኤቭሪዴይ ጠዋት 2 ሰዓት ተኩል ቢሮ ውስጥ ወንበሬ ላይ ነው ያለሁት። ሊደክመኝ ይችላል፣ እንቅልፍ መተኛት ልፈልግ ይችላለሁ። ግን በቃ ሁል ቀን ስራዬ ላይ ነው ያለሁት፣ ዲሲፕሊን ሆኜ ማለት ነው። ከኔ የሚጠበቁብኝ ነገሮች አረጋለሁ። ምንም ይሁን ምን ሞቲቬሽንስ ቢሆን ደስ ያለኝ ቀን፣ ሞራል የመጣ ቀን የምሰራው ማለት ነው። ያ ደግሞ አያዛልቀን። በተለይ ኃላፊነት ሲኖር፣ በስርህ ሰዎች ሲኖሩ ወደፊት ረጅም ሩቅ ለማሰብ ይከብዳል። ምክንያቱም በሞራል ነው እንትን የምትለው። ለዲሲፕሊን ላይ ዲፔንድ የምታደርግ ከሆነና ሞር ደግሞ ሰዎች መረዳት አለባቸው ብዬ የማስበው ለምሳሌ ጎል አለ፣ ፕሮሰስ አለ። ትምህርት ቤት ሁሉም ተማሪ ሴሚስተሩ ሲጀምር ምንድን ነው የሚለው? በአመቱ መጨረሻ አንደኛ ወጣለሁ፣ ያመጣለሁ። እሺ አብዛኛው ሰው ምንድን ነው ምኞቱ? መኪና መግዛት፣ ብዙ ብር ማግኘት፣ ቤት መግዛት አይደል? እነዚህ ነገሮች ጎል ናቸው። ጎሉ ላይ
ካለፍክ ጎሉ ላይ ብቻ ፎከስ የምታደርግ ከሆነ ፕሮሰሱን ደግሞ ኬንዲ ካደረግኩ ነው ማደርገው ምናምን ትላለህ። ቡና ላይ የምታወራቸው ወሬዎች ማለት ነው። ማድረጉ ግን ይከብዳል። ስታደርግ ዲሲፕሊኑን እዚህ ጋር ነው የሚያስፈልግ ፕሮሰስ ላይ። ስለዚህ ፕሮሰሱ ላይ የሬትሮስፔክቲቭ ፕላኒንግ እና ፕሮስፔክቲቭ ፕላኒንግ ይባላል። ትምህርት አይደለም። እሺ ምንድን ናቸው? ፕላን የምታደርግበት መንገድ ነው። ሁለት ሰዎችን ምሳሌ እናድርግ። አንደኛው እንግዲህ ጎበዝ ተማሪ ነው። ኤ እንደሚያመጣ ያውቃል፣ እንዴት ኤ እንደሚያመጣም ያውቃል። አንደኛው ደግሞ ኤ ማምጣት ይፈልጋል። ጎበዝ ተማሪው የሚያደርገው ምንድነው? ባዮሎጂ አጠናለሁ አይደለም የሚለው፣ ባዮሎጂን እዚህ ላይብረሪ በዚህ ሰዓት ላይ ይሄንን ቻፕተር አጠናለሁ። ስፔሲፊክ ነው ፕሮሰሱ። ፎከስ የሚያደርገው ኤ ማምጣቱ ላይ አይደል። ያ ሰው ደግሞ በዚህ ሳምንት ላይብረሪ ይገባለሁ አንድ ሰዓት ነው፣ በጣም ለውጣለሁ። ገብተህ ስፔሲፊክ ሲሆን ሬትሮስፔክቲቭ ፕላኒንግ ይባላል። ያኛው ደግሞ ፕሮስፔክቲቭ ፕላኒንግ ነው። ስለ ፕላን የምታደርግበት ወይ ዲሲፕሊን የምትይዘው እዚህ ፕሮሰስ አወጣጥ ላይ ነው። ያ ሰው ይህንን በዚህ መልክ እንደዚህ አይነት ሬትሮስፔክቲቭ ፕላኖች አውጥቶ በዚህ መልክ ከሄደ ኤ ለምን አያመጣም? አሁን ስፖርት ላይም እንጠቀመዋለን። ጂም ገብተን ስንሰራ ሰኞም እንደምንሰራ ማክሰኞም እንደምንሰራ ምናምን የየቀኑን ፕላን አውጥተን ነው የምንሄደው። በቢዝነስም ይሰራል ማለት ነው። አዎ ቢዝነስም ላይ እቅድ ስታቅድ ስማርት ጎሎች የሚባሉ አሉ። ስማርት ጎሎቹ እቅድ ስታቅድ ቢዝነስ ላይ ለምሳሌ በዚህ ወር 2 ክላይንቶችን አኳየር አደርጋለሁ። ከአንደኛው ዌብሳይት ነው የኛ የምንሰራው፣ አንደኛው ደግሞ ዲጂታል ማርኬቲንግ ነው። እሺ ጎሉ ነው ያ። ፕሮሰሱስ ምን ይመስላል? ስለዚህ ፕሮሰሱ ላይ ስንመጣ እነዚህ ከስተመሮቻችን የት ነው ያሉት? በሶሻል ሚዲያ ያለን በጀት ለምሳሌ $100 ነው ለዚህ ሳምንት። የጉግል አድ ልንሰራ እንችላለን፣ ኢንስታግራም አድ ልንሰራ እንችላለን። አዱን የምንሰራው ደግሞ ለምሳሌ አዱ ላይ ግራፊክስ ከምናደርግ ሰው ይግባ፣ ፎቶሹት እናደርጋለን። ስቱዲዮ አለን፣ ፎቶ ማንሳት ይችላል፣ እንነሳለን፣ ግራፊክስ እንሰራለን። ይሄ ለሳምንት እናወጣለታለን። ሬትሮስፔክቲቭ ፕላን ኢንስታግራም ላይ 3 ቀን አድ ራን ያደርጋል፣ እኔ ፔጅ ላይ እንደዚህ ቀን ራን ያደርጋል። ሬትሮስፔክቲቭ ፕላን አወጣውለት። ስለዚህ ጎሌ ምንድነው? 2 ክላይንቶች ሳይን ማድረግ፣ አንድ ዲጂታል ማርኬቲንግ፣ አንዱ ዌብሳይት። ዌብሳይት እና ዲጂታል ማርኬቲንግ ያካተተ ግራፊክስ፣ ፖስተሮች፣ የተሰሩ ቴስቲሞኒያሎች በእቅዳችን መሰረት ሬትሮስፔክቲቭ ፕላን አድርገን ለ7 ቀን የሚሆን እናደርጋለን። ዘን ፕሮሰሱ ላይ ነው አይደል የፈለግነው። ይሄንን ነው ብዙ ፎከስ የምናደርገው ፕሮሰሱ ላይ ነው። ጎሉ በቃ ምንም ብናደርግ ክላይንት መደወሉ አይቀርም። የሚደውሉትን ሰዎች ደግሞ ከስተመር ማድረግ ሌላኛው ስራ ነው። ስለዚህ ቢዝነስም ላይ በዚህ መልክ ስናስብ ነው ውጤቱ የሚመጣው። አንዳንዴ የማይሳካበት ጊዜ አለ፣ ብዙ ጊዜ ግን ፎሎ ማድረግ ያለበት ፕሮሰሱ ላይ ነው። ለምሳሌ ገንዘብ ማግኘት ትፈልጋለህ፣ ምን ያህል ስፔሲፊክ መሆን አለበት። 1 ሚሊዮን አልካ ወይም ሬንጅ ከ1 እስከ 2 ሚሊዮን። ኦኬ አሁን ላይ እየሸጥን ያለነው ሰርቪስ የ10,000 ብር ከሆነ ምን ያህል ሰርቪሶች ወይም ምን ያህል ፕሮዳክቶች ብንሸጥ ነው 1 ሚሊዮን ወይም 2 ሚሊዮን? ቁጭ ብለህ እኮ ካልኩሌሽኑን መስራት እኮ ነው። የ10,000 ብር ምን ያህል ሰርቪሶች ናቸው 1 ሚሊዮን የሚያመጡት? በምን ያህል ጊዜ? ስማርት የሚያደርገውም እሱ ነው። ጎልህን በምን ያህል ሰዓት ምን ያህል ነገር ሸጠ? 1 ሚሊዮን እንደማያመጣ ታውቃለህ በአንድ ወር ውስጥ የ10,000 ብር እየሸጥክ ማለት ነው፣ ውስን ነገር ካለ በተለይ። ስለዚህ ምን ልጨምርበት? ወይስ ዋጋውን ነው የምጨምረው? ሰርቪሱን ነው የማሰፋው? አሁን አስተሳሰብ ልክ ይሆናል ማለት ነው። ኦኬ አሁን በዚህ መንገድ እየሄድክ ወጪዎች ደግሞ ይኖሩብሃል፣ ካንተ የሚጠበቁ ነገሮች ደግሞ ይኖራሉ። ፕላኑን አስቀመጥከው፣ ፕሮሰሱ ላይ እየሄድክ ነው። ካንተ የሚጠበቁትን ነገሮች እንዴት ነው የምታደርጋቸው? ፕሮሰሱ እኮ የሚጠቅምህ ለሱ እኮ ነው። አሁን 1 ሚሊዮን ስታስብ እኮ እዚህ ጋር ፕሮሰሱ ላይ ካንተ የሚወጣውን ወጪ በቃ ካልኩሌት ታደርጓል። ድሮ ግን በጭፍን ጎሉ ላይ ብቻ ቢሆን 1 ሚሊዮን አገኛለሁ ብለህ መስራት እና ደግሞ 1 ሚሊዮን ለማግኘት ምንድን ነው የምሰራው ብለህ እየደመርካቸው ነው የምትሄደው። እንደ ሂሳቡ እንደማይመጣ ካወቅ ወይ ጎልህን ታስተካክላለህ ወይ እዚህ ጋር ያለውን ነገር ታስተካክላለህ። እሺ ፕላኑን አስቀመጥከው፣ ማድረግ ያለብህን ነገር አደረግክ ምናምን፣ ግን እምነቱ የለህም። ምንድን ነው የምታደርገው? አንተ ያላመንክበትን ነገር ማንም ሊያምንበት አይችልም። ቢያምንበትም ያስታውቃል። አምነህበት የምትሰራው ስራና ሳታምንበት የምትሰራው ስራ በጣም ልዩነት አለው። ውጤቱ ላይ ራሱ ይናገራል። ስለዚህ መቅደም ያለበት ፕላን ማድረጉ፣ እዚህ ጋር ስማርት የሆነ ጎል ማስቀመጡ ነው ወይስ ከፕላኒንግ በፊት? መጀመሪያ ፕላን ከማድረግ በፊት አይዲያዎች ናቸው ወደ መሬት የሚወርዱት አይደል? የሰው ልጅ አይምሮ በቀን ውስጥ በጣም ብዙ ሺህ አይዲያዎች አሉት። በጣም ብዙ ሰው ትምህርት ቤት አይዲያዎች ማለት ነው የሚፈልቅበት ቦታ፣ ዩኒቨርሲቲዎች፣ ትምህርት ቤት ውስጥ የሌላ አይነት አይዲያ የለም።
ምን ያህል ሰው ወደ መሬት ያወርደዋል። ስለዚህ አንተ አንዱን አይዲያ ወደ መሬት ለማውረድ አስበህ ወደ ፕሮሰሱ ሄደህ ከዛ ጎሉን ስታገኘው ካልተሳካ ደግሞ ፒቮቲንግ የሚባል ነገር አለ። ፒቮቲንግ ማለት ለምሳሌ ይሄን ነገር አድርገህ አልተሳካም ውጤቱ ሞከር ካልተሳካም ሞከር ካልተሳካም እኛ ካምፓኒ ላይ አሁን እንደዛ ነው። 1 ዓመት ሙሉ ለፋን የሆነ ነገር ላይ መስራት የምንፈልገው ላይ አይ ፒቮት ማድረግ አለብን። አሁን ለመጪው ዓመት 2017 ቢዝነስ ሞዴላችንን ስናስተካክል ይሄ ነገር ሞከር አልተሳካም፣ ያከሰሩ ነገሮች አሉ። ፍላጎቴ ያ ነው፣ ግን ማርኬቱ ሪስፖንድ ያደረገበትን ወይ ማየት አለብኝ። ስለዚህ ፒቮት አደርግና ታጠፋለሁ ማለት ነው። ምን ኦፕሽኖች አሉ? ይሄን ስራ፣ እሺ ይሄን ለመስራት ምን ያስፈልጋል? በዚህ ጊዜ ይሄን እንወስን፣ ፒቮት አደረግን። አሁን ደግሞ እንጠብቃለን ማለት ነው። በአንዱ ይሳካላል። ብቻ እዚህ ፕሮሰስ ውስጥ ሁን። ፕሮሰሱ ላይ እስከሄድክ ድረስ የሆነ ደረጃ ላይ መድረስ ግዴታ ነው። ያ ኦኬ። አሁንም ወደ ጆኤል ልመለስና ምን ሆቢዎች አሉ? ማንበብ ወዳለሁ። ኢቨን የቴሌግራም ቻናል ተዘግቷል በመጽሐፍ ሪኮመንዴሽን ምክንያት። የኮፒራይት ህግ ጥሰናል። በጣም ብዙ መጽሐፎችን ማካፍልበት ማለት መጽሐፎቹ ነው ኤክስፔንሲቭ ነው። ሃርድ ኮፒውን ስትገዛ በዶላር ኢምፖርት ስለሚደረጉ ያው ኮፒም እዚህ ይሸጣሉ ማለት ግን ለሁሉም ሰዎች እንግዲህ የተመቹኝ መጽሐፎች ሪኮመንድ አደርጋለሁ። ምን እላለሁ? ቻናሉ ተዘግቷል። የቴሌግራም የመጽሐፍ ኮፒራይት ብዙ መጽሐፍ አንብበሃል? ብዙ ሳይሆን ያነበብኳቸውን ኢፌክቲቭሊ ተጠቅሜያቸዋለሁ። ሪኮመንድ የምታደርገናል? ለምሳሌ the 4 hour work week በጣም ኢንስፓይሪንግ ነበረ። ጥሩ ይሄ ጉድ ሪድስ የምላቸው አይነት መጽሐፎቼ ናቸው። 4 hour work week ማይንድ ሴቴ ላይም ወደ ቢዝነሱ እንድገባ ምናምን ለውጦኛል። ወደ ቢዝነስ እንድገባ ማለት የቢዝነስ ሆኖ ምናምን ሳይሆን ይሄ ሰዎች ጡረታ የሚወጡት እዛ መጽሐፍ ላይ የሚለው ጡረታ የሚወጡት ካረጁ በኋላ እድሜያቸው ሄድ ካለ ሰርተው ምን ብለው ነው። ያኔ ጉልበት የላቸውም፣ ወጣትነቱም ሄዷል። ለምን ላይ ካሁኑ ቬኬሽናችን እየወሰድን አንኖርም ወደሚለው አይነት ማይንድ ሴት ነው የሚቀየር። የሆነ ቫጋቦንዲንግ የሚባል አይነት ኮንሰፕት አምጥቷል እዛ ላይ እና እሱን ነገርም አርጌዋለሁ። አሁን ላስቲር ዩሮፕ ላይ ሙሉ ቫኬሽን ወጥቼ ነበረ እና እዛ ላይ ያነበብኩትን ነገር የሆነ ተግብሬውን ያገኘሁት። እንዳልኩ በቃ ይሄ ብዛት ያለው መጽሐፍ አይደለም ማነባው። በቃ ማነባቸውን ኢፌክቲቭሊ ከማንበቤም በፊት ደግሞ ሪሰርች አደርጋለሁ። ጉድሪድስ የሚባል ዌብሳይት አለ። እነ ቢል ጌትስ ምናምን ኮመንት ያደርጉበታል። ራሱ ያነበቧቸውን መጽሐፎች ሼር የሚያደርጉበት ይሄ መጽሐፍ ኮመንት ይጽፋሉ እነ ቢል ጌትስ ነው። እና እዛ ላይ በደንብ ሪሰርች አድርጌ ሬቲንጎቹን አይቼ የሰዎችን ኤክስፒሪየንስ አይቼ፣ ምክንያቱም በሰልፈል በፕሮዳክቲቪቲ ስም በጣም በቃ ንግድ ውስጥ ነው ያለ። እዛ ላይ ግን ትክክለኛ የሆነ ጥሩ ኢንፎርሜሽን ያላቸው ለእኔ ይጠቅሙኛል። ከረንትሊ ምን ያስፈልገኛል? ምክንያቱም ሁሉም መጽሐፍ ጠቃሚ ቢሆንም ታይሚንግም ወሳኝ ነው። አሁን ዛሬ ላይ አንብቤው ላይ ጠቅመኝ የሚችል ነገር ሊኖር ይችላል ለዛሬ ማለት ነው። ስለዚህ እዛ ጋር አይቼ ነው ሪሰርች አድርጌ እንትን የምለው። ሪሰርች ላይ ሳይህ በጣም ጎበዝ ነህና ቅድምም ስትነግረኝ ማይኩንም የገዛበት መንገድ ሌሎችም ይሄ አንቦክሲንግ ላይም ቀድመህ ሪሰርች የምታደርግባቸው መንገዶች እየነገርከኝ ነበርና አሁን ሰዎች ምንድነው ቼክ ማድረግ ያለባቸው? እንዴት ነው ማየት ያለባቸው? እንዴት ሪሰርች አድርጉ? እነሱስ? ስለ ማይክሮፎን እያወራን ነበር ቅድም። አሁን እየተቀዳንበት ያለው ማይክሮፎን $400 ነው የሚሸጠው። በጣም ውድ ነው። ውድ ማይክ ነው። እኔ ደግሞ ለፖድካስት አሪፍ ነው ማይክህ እያልከኝ ነበር። $160 ነው የገዛሁት። የዚህን ስንት ይገዛል? 1 2 3 ስለዚህ ያንን ሪሰርች ሳደርግ ይሄን አይቼ ነበር፣ ግን በጀቴ $500 600 እስከዛ ነበር መሰለኝ። ስለዚህ ሪሰርች ሳደርግ በደንብ ፕሮዳክቱን ዩቲዩብ ላይ ቼክ አደርጋለሁ። ዩቲዩብ ላይ ፔድም ኢንፍሉዌንሰሮች ስለሚኖሩ ኮመንቶች እመለከታለሁ። ዌብሳይታቸው ላይ ሄጄ አማዞን ላይ ሄጄ የገዙትም ሰዎች ደግሞ ሪቪውን አያለሁ። ከዛ ፕሮዳክቱን ስፔሲፊኬሽን አያለሁ። ብዙ አይነት ማይክ ስላለ ማለት ነው። አንድ ካምፓኒ ሆኖ ብዙ አይነት ማይክ ያመርታል። ከዛ ሪሰርች ሰራ ማለት ነው በደንብ። አሁን ያየሁት ከምንድን ነው? ከቪዲዮዎች ተመልክቻለሁ፣ ከራሳቸው ሳይት አይቻለሁ፣ ከገዛ ሰው አይቻለሁ። በጣም ብዙ የተወኳቸው ማይኮች አሉ። ምክንያቱም እኔ የምጠቀመው ማንም ኦልሞስት ማያውቁ አይነት ብራንድ ማይክ ነው፣ ግን አውትፑቱ የሌለ ገራ ነው። ስልክም ላይ ስፔክ ላይ ነው ፎከስ የማደርገው። ለምሳሌ አሁን ብዙ ጊዜ አንድሮይድ አይኦስ ምናምን ትንሽ ክርክር ይኖራል። አፕል ይሻላል ምናምን፣ ያ ኢኮሲስተም ነው። ኢቨን ሰዎች ስልክ ሲገዙ ቲፕ ለመስጠት ያክል አሁን ለምሳሌ እኔ ያደረግኩት ሰዓት የኤምአይ ሰብ ብራንድ የሆነ ሰዓት ነው። ስልኬ ሳምሰንግ ነው ግን አንድሮይድ ነው፣ ሰዓቴም አንድሮይድ ነው።
ኢኮሲስተሙ አንድሮይድ ለአንድሮይድ ጥሩ ነው። ለምሳሌ አይፎን በርካሽ ዋጋ ወይም ጥሩ ፕራይስ ብታገኝ አሪፍ ነው። አይፎን አሁን አሪፍ ነው፣ ከሳምሰንግ ይበልጣል ሊያንሳል አላለህ። ኢኮሲስተሙ ይመቻል ለአንተ። አሁን እንደ ዴቨሎፐር አንድሮይድ ላይ ብሰራ የተሻለው ብዙ ኦፕሽኖች ስላሉ ይመቸኛል። ስለዚህ ስልኬ አይፎን ሆኖ ከዛ እዚህ ጋር ደግሞ ማክ ላፕቶፕ ካለኝ ላይስማማኝ ይችላል። የአንድን ዲቫይስ ቤስት የምትለውን ካፓቢሊቲ ማግኘት ከፈለክ ኢኮሲስተም ቼክ አደርግ። ኢኮሲስተም ማለት ሰዓቴ ሳምሰንግ ሆኖ፣ ታብሌቴ ሳምሰንግ ሆኖ፣ ፒሲኤም ሳምሰንግ ሆኖ፣ ጸዴ ላፕቶፖች አሉ ሳምሰንግ፣ ቲቪ ሳምሰንግ ሲሆን በደንብ ነው የሚሰሩት እነዚህ ዲቫይሶች እየተነጋገሩ ማለት ነው። እርስ በርሳቸው ወደፊትም እንትን ስትል ስትገዛም ታብሌት ስትገዛ ሳምሰንግ ቢሆን በጣም በቃ እዚህ ጋር የሰራውን ዛት ቀጠል በሶፍትዌር ማድረግ ትችላለህ፣ ግን ሞር ደግሞ የተሻለ ማግኘት ትችላለህ በዛ። ስፔክ ላይ ፎከስ አደርጋለሁ እቃ ስገዛ። ስልክ ለምሳሌ የምገዛ ከሆነ ሜን የሚባሉ የማይቀየሩ ነገሮች ምንድን ናቸው? በላፕቶፕ እንውሰደው። የማይቀየሩት ነገር ፕሮሰሰሩን አትቀይረው። ከፕሮሰሰር ውጭ ደግሞ ጂፒዩም ላፕቶፕ ላይ ከሆነ አትቀይረው፣ የግራፊካል ፕሮሰሲንግ ዩኒቱን። ከዛ አሁን ደግሞ ኤንፒዩም የሚባል መጥቷል። ባይ ምንድነው ደግሞ? የኒውራል ፕሮሰሲንግ ዩኒት። አሁን ድሮ አንድ ታስክ የሲፒዩ አለ፣ ጂፒዩ ይሰጠዋል፣ ከዛ ደግሞ ኤንፒዩ። ያ የአርቲፊሻል ኢንተለጀንስ ቢልቲን ሆኖ ነው። አሁን ቻት ጂፒቲ ምናምን ስታዘው ክላውድ ላይ ነው የሚሰራው። አሁን ግን እዛው ሃርድዌር ላይ ፕሮሰስ ማድረግ ይችላል እነዚህን ኤንፒዩስ ተገጥመው። በጣም በቃ አሁን ላይ በተለይ ስናፕድራገን ኤክስ ኤሊት ምናምን የሚባሉ መጥተዋል ፕሮሰሰሮች እየቀየሩ ያሉት የላፕቶፕን ጌም ታየዋል አሁን ከ2024 በኋላ። ስለዚህ ላፕቶፕ ስገዛ እንግዲህ የማይቀየረው ዲስፕሌዩ ነው። ራም አፕግሬድ ማድረግ እችላለሁ፣ ስቶሬጅም አፕግሬድ ማድረግ እችላለሁ። እሱ ላይ ፎከስ አላደረግም። ኮምፕሮማይዝም ቢሆን ኤኒታይም ገንዘብ ሳገኝ መጨመር ይችላል። ስለዚህ ስገዛ አንድሮይድም ስልክ ላይ እንደዚሁ የምፈልገው ስፔኩን ነው፣ የካሜራ ጥራቱን ነው፣ ባትሪ ላይፉን ነው፣ ቻርጂንግ ስፒዱን ነው፣ ላይክ ስክሪን ሪዞሉሽን ነው፣ ላይክ ኤፍፒኤሱን ነው። እሱ ነው ያለው ማለት ነው። ወይስ ብራንዱን ነው የምትፈልገው? አሁን ለብራንድ ቢሆን አይፎን ነው መያዝ የምፈልገው። ለምንድን ነው አይፎን መያዝ የምትፈልገው ካልከኝ ስታተስ፣ ሶሻል ስታተስ ይሰጣል። አይፎን ስትይዝ ሞር በቃ ነው የሚባለው አይነት ነገር። ለብራንድ ይሄ ለሶሻል ስታተስ እኮ ነው የምፈልገው አይፎን፣ ግን እሱ አይጠቅምም። ኖ ያንተ ፕሪፈረንስ ነው በቃ ኢኮሲስተሙ። አይፎን አሁን ለምሳሌ አፕል ዲቫይስ ሲኖረኝ ኤርፎን የአፕል ቢሆን በጣም ነው ዌል የሚሰራው። ታብሌቴም እንደዛው ሲሆን በቃ እንደዛ እያልክ ትሄዳለህ። ይሄ ፕሪፈረንስ ነው፣ የግል ምርጫ ነው። ናይስ። እስካሁን ያሉትን ሂደቶቹ ምናምን አወራ። ቴክኖሎጂ ላይ ምን ቻሌንጆች አሉ? ኮፓፕ ማድረግ ከቴክኖሎጂ ጋር መስቀዳደምን ባይሆን ግን ያለህበት ላይ ለመቆየት ራሱ በጣም ላይክ ቶሎ ፎሎ አፕ ማድረግ አለብህ። አዳዲስ ነገሮች ሲወጡ መመልከት አለብህ። ለስራህም ሊሆን ይችላል። ምክንያቱም የዛሬ ዓመት በቃ የሚገርም ነገር ተብሎ የነበረው አሁን ላይ ምንም ላይሆን ይችላል። ስለዚህ ኮፓፕ ማድረጉ ቻሌንጅ ነው ቴክኖሎጂ ላይ። ከሱ ውጭሳ ቴክኖሎጂውን ለምንድን ነው የምትጠቀምበት? ለምሳሌ አሁን ለምሳሌ ከምን ጋር እንድታገናኝልኝ ፈለኩኝ። ሞር ቴክኖሎጂ ላይ ዲፔንድ ባደረክ ቁጥር ራስህን እያጣ ነው የምትሄደው እና ላይክ ከሂውማኒቲ አንጻር ከሰውነት አንጻር ቅድም ብለኸኛል። በእርግጥ ይሄ ኢንተለጀንስ ይቀንሳል ምናምን እነሱ ነገሮች እንዳሉ ሆነው አሁን ላይ ያለ ሰው ምን አይነት ቻሌንጆች አሉት? ቴክኖሎጂ ላይ በጣም ዲፔንድ ባደረክ ቁጥር ከዚህ በኋላም እንግዲህ ዲፔንድ ነው የምናደርገው። ለምን በላይ የሰው ልጆች በቀን ውስጥ የሚያደርጉት ነገር አለ። ከአንድ ቦታ ወደ ሌላ ቦታ ይጓዛሉ፣ ስራ ይሰራሉ። ሁሉም ነገር ላይ ቴክኖሎጂ ገብቷል፣ እያንዳንዱ ነገር ላይ ማለት ነው። ያ ጥሩም መጥፎም ነገር አለው ከአስተሳሰባችን ጀምሮ ማለት ነው። ለምሳሌ የአሁኑ ጀኔሬሽናችን ፎከስ ስፓኑ ቀነስ ያለ ነው። ረጅም ቴክስት ለሰው ጽፈህለት አይነበውም በእርግጠኝነት። ያ የሆነበት ምክንያት ደግሞ ፎከስ ስፓን ከቅርብ ጊዜ ወዲህ እንግዲህ ሶሻል ሚዲያ ላይ እንግዲህ ሾርት ፎርም ቪዲዮዎች የሚባሉ ትሬንድ አደርገዋል። ድሮ ዩቲዩብ ላይ ሰው ሲመለከት 20 ደቂቃ ነው። ከዛ በፊት ደግሞ ፊልም የሚያየው ጀነሬሽን የነበረው እንግዲህ ተከታታይ ፊልም በቃ ምንም ዲስትራክትድ ሳይሆን ያህል ፊልም የሚያየው ስልክ እየነካ ነው። ፎከሱ በጣም ወርዷል ማለት ነው። ያ ማንንና መቼ ምን አፌክት ያደርጋል? አንድን ነገር መገንዘብ ስትፈልግ አሁን ኦንላይን ለርኒንግ ትሬንድ አድርጓል አይደል? ኦንላይን ለርኒንግ ላይ በጣም ችግር አለ። ሰው ጀምሮ መጨረስ አይችልም፣ ፎከስ ስፓኑ ጥሩ ስላልሆነ። ተማሪዎች ትምህርት ቤት ውስጥ አንድ ነገር ላይ ኤ ማምጣት የሚችለው ቢሲ ሲያመጣ ታየዋለህ።
ትንሽ የሆነ ረዘም ያለ ሰዓት ማንበብ ወይም ረዘም ያለ ሪሰርች ማድረግ ስለማይፈልግ ወይም ደግሞ ስላልቻለ ፎከስ ስፓኑ እየወረደ ስለሆነ ማለት ነው። ስለዚህ ቴክኖሎጂ በዚህ መልክ በጣም አፌክት ያደርጋል የእኛም ፐርፎርማንስ ማለት ነው። እኛ መስራት የምንችለውን ነገር እሱ ይሰራልናል። ዴይሊ መንዳት እየቻልክ ወደፊት ራሱ ይወስዳል። ይሄ ባይ ዘ ወይ አሁን ካሊፎርኒያ ላይ ድራይቨር ቢያንስ 5 እኛ ሀገር ራይድ ፈረስ ምናምን እንደምንለው 5 ብትጠራ ማለት ነው ከ5ቱ ቢያንስ አንዱ ድራይቨርለስ ካር ወይሞ የሚባል ካምፓኒ ላያቸው ላይ ላይዳር ሴንሰር ያላቸው እንደነ ቴስላ ይሄ ካሜራ ብቻ አይደለም ያላቸው ይሄ ላይዳር ሴንሰር ዲቴክተር ያላቸው ሬዳር ያላቸው መኪኖች ላይ በቃ ድራይቨርለስ ካር ነው። ቻይና እና ጃፓን በደንብ በቃ ወደፊት የሚኖሩ ሀገሮች ናቸው። ይሄ ኢምፕሊመንትድ ይሆናል። በተለይ ቻይና በደንብ ማለት 50 ዓመት ምናምን 100 ዓመት ወደፊት ቀድሞ እየኖሩ ያለ ሀገሮች ናቸው። ኢቨን ከዌስተርኖቹም በስማቸው ያሉ ይመስለኛል። ማለት ጥሩ ዴቨሎፕድ ሀገር ናቸው ምናምን፣ ግን ቻይኒስ፣ ጃፓን ምናምን እዛ ኤዥያ ላይ ያሉት ሀገሮች በጣም ወደፊት ሄደዋል። ልዩነቱን ደግሞ እያየ ነው በጣም በብዙ ነገሮች እና የሆነ ጊዜ ላይ ሳይሆን ኮቪድ ላይ ስለ ህንፃ ኮንስትራክሽን የኮቪድ ሆስፒታል በ2 ቀን ነው ምናምን ሰርተው ጨረሱ ምናምን ሲባል እንዴት ነበር ያልኩት። እኛ ሀገር አንድ ህንፃ ለመጨረስ ስንት አይነት ነገሮች አሉ። እዛ ጋር ግን ሲጠቀሙበት የነበረው ቴክኖሎጂ ምናምን እንዳልከው ነው። ቅድም ካነሳኸው ነገር ጋር የኦንላይን ለርኒንግ ላይ አሁን ክላስ ኦንላይን ክላስ አለ የምሰጠውና እንዳልከው ነው ጀምሮ መጨረስ በጣም ብዙ ሰው ላይ ችግር አለ። እንዴት አድርገን የአንድ ነገር ላይ ፎከስ አድርገን መቆየት እንችላለን? እንደ ቴክኖሎጂ ባለሙያ ምን ትመክረናለህ? ስለ ፎከስ ስፓን እኔም አሁን ብዙ ሶሻል ሚዲያ ክላይንቶች ስላሉ ሶሻል ሚዲያቸውን እንቆጣጠረው ረጅም ሰዓት እዛ ላይ እሆናለሁ በስራ ሰበብ። አይምሮ ደግሞ ትንሽ ነው የሚፈልገው። ግን እዛ ላይ በደንብ ነው የምሰራው። ማለት ብዙ አይዲያዎች የምናወጣው ምንለው ብዙ ሾዎችን ፕሮዲውስ እናደርጋለን። ክላይንቶች አሉ። ሶሻል ሚዲያ ላይ ያለውን ነገር በቅርበት መከታተል የስራ አካል ነው። ግን ከዛ ውስጥ የምጠቀማቸው ነገሮች ፎከስ ለማድረግ አሁን ለምሳሌ በደንብ ዲፕ ወርክ የሚባል መጽሐፍ አለ። እሱን ሰጀስት አደርገዋለሁ። ግን ለእኔ የሚጠቅመኝ ፖሞዶሮ ቴክኒክ የሚባል አለ። ፎከሳችንን በየ25 ደቂቃ ነው የምንከፋፍለው። ፖሞዶሮ አፕ የሚባሉም አሉ። ምንድን ነው የምታደርገው? አንድ ስራ ልትሰራ ፎከስ ማድረግ አለብህ። ስልክ አትደውልም፣ ምንም ታስቀምጣለህ። 25 ደቂቃ ኢንተርቫል እያደረክ ነው የምትከፋፍለው ማለት ነው። ፖሞዶሮ አፕ ካለ ራሱ ያደርጓል። ትነካዋለህ፣ ታስቀምጣለህ ማለት ነው። በዛ 25 ደቂቃ ውስጥ ብዙ አይዲያዎች ይመጡላል። እከሌ ጋር በደውል ትላለህ። ፎከስ ማድረግ ላይ የሚከብደው ከፕሮካስቲኔሽንም አንጻር የሚከብደው የመጀመሪያ 2-3 ደቂቃ ኮሚት ማድረግ፣ ከዛ ችግር የለው ይሄዳል። ስለዛ በ25 ደቂቃው ሲጀምር አይዲያዎች ይመጡላል። እከሌ ጋር በደውል ኦኬ፣ እዚች ጋር ወረቀት ታስቀምጣለህ። በዛ ደቂቃ ውስጥ የሚመጡትን አይዲያዎች በሙሉ እዛች ላይ ትጽፋል፣ በብሬክ ታደርገዋለህ። ስለዚህ ፎከስ አድርገህ ያንን ትሰራለህ። 25 ደቂቃው ሲያልቅ ከፈለክ እዚህ ጋር ያሉትን ታይዋል። 25 ደቂቃው ሲያልቅ ይሄ ራሱ አስፈላጊ አይደለም፣ ዝም ብለህ ብሬን ስለሚል ነው። አስፈላጊ ከሆነ መደወል ይችላል። ሴም ቲንግ 5 ደቂቃ ብሬክ ታደርግና 25 ደቂቃ ፎከስ ታደርጋለህ። እንደዚህ አይነት ቴክኒኮች አሉ። ናይስ፣ በጣም አሪፍ። አሁንም ፕሮግራማችን እንደቀጠለ ነው። ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮመንት ላይ ጻፉልን። እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ፣ ምን ተረዳችሁ? ኮመንት ላይ ጻፉልን። መልካም ቆይታ። አሁን ስለ ቴክኖሎጂ ነው በደንብ እያወራን ያለ ነውና ቴክኖሎጂ ከምናስበው በላይ ዓለምን አንድ አድርጓታል። ብዙ ነገር በቴክኖሎጂ ነው እየሄደ ያለው። አሁን ይሄ ከፕራይቬሲ እና ሴኩሪቲ አንጻር እንዴት ታየዋለህ? የአንድን ሰው ፕራይቬሲ እና ሴኩሪቲ ከመጠበቅ አንጻር ምን ያህል አድቫንቴጅ አለው፣ ምን ያህል ዲስአድቫንቴጅ አለው? ምንም አይነት ነፃ የሚባል ነገር የለም አይደል? የምትጠቀመው ፕላትፎርም ሶሻል ሚዲያ፣ ዩቲዩብ ነፃ ነው። በቃ ስትገባ ከፍላ አትገባም። ኢንስታግራም ላይ ነፃ ነው፣ ግን ነፃ አይደለም። ይሄንን ግን በደንብ እኔ ለሶሻል ዳይላማ ፊልም ላይ ነው በደንብ ዶክመንታሪ ላይ የተረዳሁትኝ የነበረው እና ግን ስቲል እስካሁን ድረስ ያንን ነገር ያላዩ ያላወቁ ሰዎች አሁንም
ነፃ ስለሆነ በቃ ልግባበት እያሉ ያሉ አሉ። እና እዚህ ላይ በደንብ ብናወራ ደስ ይለኛል። ምንድን ነው አጠቃላይ ሂደቱ? ካንተ የሚጠበቀው አቴንሽን ነው። ስልክህን ታወጣለህ። የሁሉም ሶሻል ሚዲያ አልጎሪዝሞች የሚፈልጉት አንድና አንድ ነገር ብቻ ነው፣ ዋች ታይም ይባላል። ካንተ አንድ ነገር ላይ ረጅም ሰዓት ፎከስ አድርገህ እነሱ ፕላትፎርም እንድትቆይ እንድትወጣ አይፈለግም። ከየት? ከሶሻል ሚዲያ መተግበሪያዎች ውስጥ። ሁሉም ሶሻል ሚዲያዎች የሚችሉትን ይሞክራሉ አንተ እንድትቆይ። ዩቲዩብ ላይ እንግዲህ ኢንካም የምታገኝ ከሆነ ታየዋለህ ምን ያህል ኦዲየንሶችህ ምን ያህል ደቂቃ እንዳዩ። ዩቲዩብ ላንተ የሚከፍልህ ኦዲየንሶቹ ብዙ ባዩት ቁጥር ነው፣ ረጅም ሰዓት በቆዩ ቁጥር ነው። እንደዛ ካላዩልህ የፈለገ ቪው ቢኖረው ክሊክ አድርጎ ቢወጡ አይከፍልህም። ስለዚህ አቴንሽን ነው የምትከፍለው ማለት ነው። በአቴንሽን ነው የምትከፍለው። ከዛ ላይ ደግሞ ሜታዳታዎች ፕሮሰስ ይደረጋሉ። አንተ ለምሳሌ ቲክቶክ ላይ በእርግጠኝነት ማንም ጾታውን ሰጥቶ የገባ የለም። የምትሞላው የተወለድክበትን ዓመተ ምህረት ነው። ቤዚክ ስምህ ምናምን ትሞላለህ። ግን አናሊቲክስ ላይ ገብተህ ስታየው ጀንደር ያስቀምጣል። ኦዲየንስህ ሜል ፊሜል ምናምን ብለው they know more about you ኪስትሮክህን ጨምሮ ማለት ነው። በጣም ብዙ ዩሮፕም ላይ የሚሊተሪ ሰዎች ስልካቸው ላይ መጫን አይችሉም፣ ቲክቶክም ማለት ነው። ቢሃይንድ ዘ ሲን ብዙ ዴታዎች ፕሮሰስ ያደርጋል ስለአንተ። ያንተ ሜታዳታ ማለት የአንድ ሰው ጀነራል፣ ለምሳሌ አብርሽ ስምህ፣ ጾታ ወንድ፣ ሎኬሽን ኢትዮጵያ አዲስ አበባ፣ ኢንትረስትህ ቴክኖሎጂ፣ ኮንቴንት ክሪኤሽን፣ ፖድካስቲንግ ምናምን፣ ያ ሜታዳታ ሆነ። የአንድ ሰው ወሰዱት አልወሰዱት ምንም ችግር የለውም። ግን ያ ዴታ ኢን ሚሊየንስ እና ኢን ቢሊየንስ ሲሆን በጣም ማተር ያደርጋል። እንዴት? ያ ዳታ ለምሳሌ እኔ ማስታወቂያ ያለኝ ዲጂታል ማርኬቲንግ ካምፓኒ ቅድምን ብዬ ነበር፣ ዌብሳይት መስራት እንፈልጋለን። ዌብሳይት ክላይንት እና የዲጂታል ማርኬቲንግ ክላይንት እንፈልጋለን። እነዚህ ሜታ ዳታዎች በዚህ ሰዓት ፌስቡክም ኢንስታግራም ሁሉም አላቸው። ለኢንስታግራም $100 ነበረኝ አይደል ያልኩ፣ $100 ይሰጠውና ምን እናደርጋለን? እነሱ ማን ምን እንደሆነ ያውቃሉ። የኔ ማስታወቂያ የሚሄደው እንደዚህ አይነት ነገር ኢንትረስት ያላቸው ሰዎች ጋር ብቻ ነው። ስለዚህ ዳታህን ስትሰጣለህ ማለት ነው። አሁን አንተ አንድ ስለሆንክ ምንም ላይ መስል ይችላል። በብዛት ግን ሲሆን ኢቭን አዶስ ታርጌት ስናደርግ ቤት ውስጥ በዋይፋይ ለሚጠቀሙ ሰዎች ብቻ አድ መስጠት ትችላል። ያን ያህል ስፔሲፊክ የሆነ ሪሰርች እንትን ብሎ እናቶች ብዙ ጊዜ እናቶችን ታርጌት ያደረገ ሪሰርች እንትን ማርኬቲንግ መስራት ተፈልጎ ብዙ ጊዜ እናቶች ቤት ስለሚሆኑ በዋይፋይ ነው አዱ ዳታ ላይ ያሉትን ትተዋቸው ማለት ያን ያህል ነው ስፔሲፊክሊ ታርጌት የሚያደርግ። የእንትኑን ነበር ማቀው ሀገር ቋንቋ ምናምን ለካ ኔትወርክህንም እንትን ማድረግ ትችላለህ። ባይዘው ይሄ ፐብሊክ ነው። ጉግል ላይ ገብተው ዳታቸውን ማየት ይችላሉ። ፕራይቬሲ ላይ ምን ኢንትረስት ካንተ በላይ አልጎሪዝሙ ያውቃል። እና ጉግል ላይ ገብቶ ሁሉም ሰው ማለት ነው አካውንቱን ኢሜይሉን ከፍቶ ፕራይቬሲ ላይ ኤግዛክትሊ አሁን ምን እንደምትነኩ ባልነግራችሁም ግን ፕራይቬሲ ላይ የእናንተን ፕሪፈረንስ ዴታ ማየት ትችላላችሁ። የእናንተን ፕራይቬሲ ማየት ትችላላችሁ ጉግል ላይ ገብታችሁ ማለት ነው። ምን እንደምትወዱ ምን አይነት ነገር ኢንትረስት እንደሚያደርጋችሁ ተቀምጧል። ከሱ ውጭ ጉግል ማፕስ እንዴት ነው የሚሰራው? ኤግዛክትሊ ክራውድድ ሲሆን የሚነግርህ በአካባቢው ያሉ ዲቫይሶችን ያለ ዴታ ኮሌክት አድርጎ ነው። ስለዚህ በነፃ ነው ጉግል ማፕስ የምጠቀሙ። እሱም ደግሞ ያንተን ዴታ ይወስዳል። አንዳንድ ጊዜ ኦቨርቲንክ እናደርጋለን። ኦቨርቲንክ የምናደርግበት ምክንያት አንደኛ ከስትረስ ነው። ሁለተኛው ግን ብዙ ኢንፎርሜሽኖች ስላሉ ብዙ ኢንፎርሜሽን የተጣራውም ያልተጣራውም አንድ ላይ ሲሰበሰብ የትኛው እንደምታደርገው አታውቅምና የትኛው እንደምትወስን አታውቅም። ግራ ግብት ብሎ አንዱንም ሳትወስን ትቀመጣለህ። ስለዚህ እንዴት አድርገን ማጣራት እንችላለን? ማለት ትክክለኛ የሆነውን ኢንፎርሜሽን ትክክለኛ የሆነውን መረጃ በምን አይነት መንገድ አጣርተን መያዝ እንችላለን? ለምሳሌ አሁን በአንድ ሰው ራሱ ላይ መስራት ቢፈልግ በጣም ብዙ አይነት መረጃዎች አሉ። የትኛውም ፕላትፎርም ላይ ብትገባ ስለ ሰልፍ ኢምፕሩቭመንት፣ ፐርሰናል ዴቨሎፕመንት ምናምን የተለያየ ስም አለው። የተለያየ አይነት መረጃዎች ይሰጠዋል። የትኛውን ነው ማድረግ ያለብህ? አንደኛው ዲሲሽን ነው ይልሃል። አንደኛው ጋር ስገባ መጽሐፍ አንብብ ይልሃል። አንደኛው ጋር ስገባ ስፖርት ስራ ይልሃል። አንደኛው ጋር ስገባ ብዙ አይነት መረጃ ነው የሚነግረው። ለአንተ የሚሆነውን እንዴት አድርገህ ነው ማወቅና መለየት የሚቻለው? ትራያል ኤንድ ኤረር። ለእኔ ይሰራልኝ ነገር ለአንተ አይሰራልህ። ለምሳሌ ለእኔ የሚሰራልኝ ፐርሰናል ዴቨሎፕመንት ላይ የሚጠቅመኝ ነገር ሁለት ነገሮች አሉ። ትላልቅ ሜጋ ሀቢትስ ወይም ትልቁ ሀቢቴ ነው የምለው። እሱን ካደረኩት ሌላው
በቦታው ይመጣል። ለምሳሌ አበላሌ ትክክል ካልሆነ አስተሳሰቤም ልክ አይሆንም። ስፖርት የምሰራ ከሆነ ስለ አበላሌ አልጨነቅም። ትልቁን ሀቢት ስፖርት መስራት ነው። በመቀጠል ደግሞ ስፒሪቹዋል ላይፌ ላይ መጽሐፍ ቅዱስ ማነብ ከሆነ ቸርች መሄድ ከሆነ ሁለቱን ነገሮች ለኔ አሁን ለምሳሌ እነዚህን ማስተካከል የምችል ከሆነ ስፖርት በመስራቴ በጣም ሄልዚ ሆናለሁ፣ ጥሩ ኢነርጂ አለኝ፣ ሙሉ ቀን ምናምን በቃ አሪፍ ነው የምሆነው። የምበላውን መርጣለሁ፣ እንቅልፍ ጥሩ ይኖረኛል። ስፒሪቹዋሊቲም ስቴት ኦፍ ማይንድን ክሊር ያደርገዋል እና ጥሩ ክሬቲቭ አይዲያዎች አመጣለሁ። አሁን ለምሳሌ ኖርማሊ በቃ እንዴት ነው አበላሌን ማስተካከለው ምናምን ብል ችግር የለውም። ሊስተካከል እኮ ይችላል፣ ግን ለእኔ ስፖርት መስራት ነው። ለእኔ የሰራው ደግሞ ለአንተ ላይ ሰራ ይችላል። ስለዚህ ትራያል ኤረር ነው ለእኔ አሁን የሰራልኝ። እነዚህ ሁለት ነገሮች ሳስተካክል ሌላው ነገር በትክክል ይስተካከሉልኛል ማለት ነው። ስለዚህ ብዙ ፓዞች አሉ። መርጠህ ወስነህ ሞክረህ አይተኸው ሌላ ሞክረህ አይተኸው ሌላ ሞክረህ አይተኸው የሚሳካልህ ይኖራል። ግን አሁን በሞከርና በፌል በማድረግ ውስጥ ቴክኖሎጂ ላይ እንደዛ ይሰራል። ቴክኖሎጂ ላይ አሁን ለምሳሌ ሮዴታ አለ። ሮዴታ ፕሮሰስ ያልተደረገ ነው። ዴታው ፕሮሰስ ሲደረግ ኢንፎርሜሽን ይሆናል። ስለዚህ ሮዴታው በጣም በቃ የሆነ ዝብርቅርቅ ያለ ኢንፎርሜሽን ነው የሚሆነው ማለት ነው። ዴታ ነው የሚሆነው። ፕሮሰስ አድርገው ካቴጎራይዝ ሲሆን ትክክለኛ ኢንፎርሜሽን ነው፣ ለሚመለከተው ሰው ይሄዳል፣ ደን ጥቅም ላይ ይውላል። ሮዴታው ግን ብቻውን ለዛ ሰው ብትልከው እንትን ላይ ይችላል። በዚህ አዲስ ዓመት በ2026 ወደ ሀገር ቤት የተመለሳችሁ ኢትዮጵያውያንና ትውልደ ኢትዮጵያውያን እንኳን ወደ ሀገራችሁ በሰላም ገባችሁ እያልን አላይፍ ፕሮፐርቲስ በተለያዩ የካሬ አማራጮች ባለ 1 ባለ 2 እና ባለ 3 አማራጭ ያላቸውን የመኖሪያ ቤቶችን ከዚያም በተጨማሪ ደግሞ በተለያየ የካሬ አማራጭ ሱቆችን ይዞላችሁ መጥቷል። ታዲያ እናት ሀገራችሁ ላይ ኢንቨስት ማድረግ የምትፈልጉ ሰዎች ብቻ ከስር ባለው ስልክ ቁጥር ደውሉልን፣ ሙሉ መረጃውን እናደርሳችኋለን። እንኳን ደህና መጣችሁ። ጆኤል፣ ለአንተ የሚሆኑትን ነገሮች በመሞከር ነው ያወካቸው። ለመሞከር ግን አንድ የሆነች ነገር ያገኘሃት ነገር ትኖራለች። ስፖርት ከሆነ ስፖርት፣ የሆነ ነገር ከሆነ ያንን እሳ ለማግኘት ምን አይነት የማጣሪያ መንገዶችን ነው መውሰድ ያለብን? አሁን እንደ ቴክኖሎጂ ነው እያወራን ያለ ነው። ቴክኖሎጂ ላይ አንድ ሰው ስልኩ ላይ ገብቶ ወይ ላፕቶፑ ላይ ምናምን የዲጂታል ዓለሙ ላይ እንዴት አድርጎ ማጣራት ይችላል? ጥሩ። የመጀመሪያውን ኦንላይን ላይ ስትሄድ በዚህ ምክር ላይ ከአንተ ገንዘብ ሊሰሩበት የሚፈልጉ ብዙ ሰዎች አሉ። which means አላማቸው እነሱ ይነግሩሃል የተወሰነ ነገር፣ ግን ዋናው አላማቸው መኒ ሜክ ማድረግ ነው። ጥሩ ክሬዲቢሊቲ ያላቸው ሰዎች አሉ፣ በጣም ይቆዩ። አሁን ለምሳሌ ፐርሰናል ዴቨሎፕመንት ላይ ምናምን ከኔ ማነባቸው የነበሩ መጽሐፎች ቲንክ ኤንድ ግሮው ሪች ድሮ በ1937 ምናምን የተጻፉ መጽሐፎች ናቸው። ከመኒ ሜኪንግ ጋር አያይዞ ፐርሰናሊቲም ላይ ብዙ የሚሰራ ነገር አለ። ያ ሰው በቃ ፕሩቭን የሆነ ስትራቴጂ ነው፣ ያን ጊዜ ጀምሮ የነበረ ነው። እና ላይፍ ላይም ደግሞ ይሄ ቤዚክ ኮር ፕሪንሲፕሎች የሚባሉ አሉ። አሁን እንዳልኩ አይነት ስፒሪቹዋሊቲ ጥሩ ሲሆን፣ ፊዚካሊ ጥሩ ስትሆን፣ ከዛ በኋላ ደግሞ የምታነባቸው ነገር ስትጀምር ከኢንትረስትህም ይወስናል። ኢንትረስት ማለት እኔ ቴክኖሎጂ ላይ ነኝ፣ ሌላ ሰው ደግሞ የሕክምናው ላይ ሊሆን ይችላል። ስለዚህ ባዮግራፊዎች፣ የሰዎችን ማንበብ፣ እከሌ ያለፈበትን መንገዶች መመልከት። እሱ አሁን እኔ የምመለከተው አሁን የስቲቭ ጆብስን ታሪክ ባይ ጥሩ ኢንስፓይሬሽን ሊሆን ይችላል። ወደ ሀገር ውስጥ ስመጣ ደግሞ እኛ ሀገር ላይም በቴክኖሎጂ ጥሩ ያሉት ሰዎችን ብመለከት የተሻለ ፓዙን ይሄ ተሞክሮ ይሄ ያልተሳካልኝ የሚሉህን ትመለከታለህ ማለት ነው። ስለዚህ ለሁሉም ትራያል ኤንድ ኤረር የምታደርገው በዚህ መልክ ነው። አንተ መሆን የምትፈልጋቸውን ሰዎች ምን ሰርተው አልፈዋል፣ ምን ላይ ጊዜም ደግሞ ይወስነዋል ታይሚንግ። እነሱ ያን የሰሩት አሁን ላይ ወርክአውት ላይ ያደርግ ይችላል። አንተ ደግሞ ወርክአውት የምታደርገው አጠገብ ያሉትን ቫሪያብሎች እየሞከርክ ነው። 2 ቫሪያብሎች አሉ ብዙ ጊዜ። አንደኛው አንተ መቆጣጠር የምትችለው ሙሉ በሙሉ ነው። ሁለተኛው ደግሞ ምንም ማድረግ የማትችለው መቆጣጠር የማትችለዋል። ስለዚህ ፎከስ ማድረግ ያለብህ ከአንተ የሚጠበቅብህን ለማድረግ እዚህኛው ቫሪያብል ላይ ነው ማለት ነው። ናይስ። ኢትዮጵያ ውስጥ የምታደንቀው ፖድካስት ምን ናቸው? በቅርብ ነው የጀመርከው ይሄኛው እና ኢነርጂ ምናምን በጣም አድንቄው ነበር። ወረደብህ እንዲያው? ኖ በጣም አድንቄው ነበር። በቃ ፔሱ የምትሰራበት በቃ ኤቭሪቲንግ ከመጀመሩ በፊት ነበር የማውቀው ሀሳቡን ያካፈልክ።
ለዛ አሁን ያለበትን ሳይ ወደፊት በጣም አሪፍ እንደሚሆን እርግጠኛ ነኝ። የመጀመሪያ የቀረብኩበትን ፖድካስት ይሄ ነው ሰዎች ከዛ መሪ ፖድካስቶች ጥሩ ነው ብዬ አስባለሁ። ጥሩ ቢዝነስ ሰዎች ኢንተርፕረነሮችን ያቀርባሉ። ሌላ ደጃፍ የሚባል ፖድካስት አለ። እሱም ይመቸኛል፣ በጣም አሪፍ ነው። ብዙ ጊዜ ያው ቫልዩ ዴሊቨር የሚያደርግ ነገር ሲሆን ሰዓቴን መስጠት የምፈልገው ፊልም ከማይ ፖድካስት ባይ ቢካዝ መማር ባይዘ ትምህርት ቤት ሄደህ ቁጭ ብለህ ወንበርና ጠረጴዛው ጋር ስለሄድክ ሳይሆን ስልክህንም ስትነካ ትማራለህ። የምታየው ነገር ምንድን ነው? እየተማርክ ነው። ስለዚህ ፖድካስትም አሁን ፊልም ከማይ ፊልምም ሳይ በጣም ሪሰርች አድርጌ ነው ከኔ ጋር በቃ የሆነ ነገር ልማርበት እችላለሁ ብዬ የማስባቸውን ነገሮች አያለሁ። እና ፖድካስቶችም ስመለከት ሳዳመጥ አሁን ያልኩም ቢዝነስ ላይ ያሉ ጥሩ ጥሩ ሰዎች ያላቸው ተሞክሮ ነው የሚያሳዩት። which means እኔም ላይፍ ላይ እንዲሳካልኝ በመፈልገበት ዙሪያ የተሳካላቸውን ሰዎች ኤክስፒሪየንስ ማይበት ነው ማለት ነው። ኦኬ፣ ስለ ፐርሰናል ብራንድ እናውራ። አሁን ላይ አብሶ ላይክ ድርጅት ልትከፍት ትችላለህ፣ የሆነ ነገር ልታቋቁም ትችላለህ። ያ ድርጅት እንደ ድርጅት እንዲሄድ የአንተ ፐርሰናል ብራንድ የሚወስን ይመስለኛል። ሰዎች እንዴት ፐርሰናል ብራንዳቸውን ቢውልድ ማድረግ ይችላሉ? የመጀመሪያው እንግዲህ የምታውቀውን ነገር ላይ ስትሰራ ነው። ፐርሰናል ብራንድ ለምሳሌ በሶሻል ሚዲያ ልትገነባው ትችላለህ። ከፊዚካል ፕሬዘንስ ከአካባቢ ነው የሚጀምረው። መጀመሪያ አንድ ነገር ላይ ጎበዝ ትሆናለህ። ጎበዝ ሆነ ደግሞ ፓሽን ሊኖር ይገባል፣ ከጉብዝና ውጪ ማለት ነው። ከዛ እዛ ነገር ላይ እውቀት ካለ ኢንትረስትድ ከሆንክ አሁን የቴክኖሎጂ ወደዋለሁ፣ ከዛ በኋላ ደግሞ እውቀቴ እንዴት መሸጥ እንደምችል ካላወቅኩት በመውደድ ብቻ ህይወቴ አይቀየርም። ስለዚህ እንዴት እንደምሸጥ ደግሞ ማወቅ አለብኝ። ቴክኖሎጂ በምን መልክ ልሽጠው? በኢንፎርሜሽን መልክ ለድርጅቶች እንደ ሶሉሽን ዌብ ፐርሰናል ብራንድ ስትገነባ አንደኛው ነገር ደግሞ ትረስት ነው አይደል? እኔ ፊቴን አሳይቼ ዌብሳይታችሁን እንስራላችሁ ስል አሁን ለምሳሌ ኮምፒውተር ሳይንስ ባክግራውንድ አለኝ፣ በጣም ብዙ ዌብሳይቶች ሰርተናል እና የሰራናቸውን እናሳያለን። ትረስት ቢውልድ አድርገናል ማለት ነው። በዛ ፐርሰናል ብራንድ ውስጥ ሁሌ ኢንፎርሜሽን ነው የምሰጠው፣ ስለ ቴክኖሎጂ ስለማውቀው ነገር ነው ማካፍለው። ያን ያህል ዝግጅት ያደረኩባቸው ፕሮግራሞች የሉ፣ በቃ ኦን ደ ስፖት አውትላይን ነው የማወጣው ማለት ነው። ስለዚህ ሁሌ ኢንፎርሜሽን ዴሊቨር አደረግለታለሁ። ከዛ በኋላ ደግሞ ኢንፎርሜሽኑ እየሸጥኩልን ነው። አይዲያን ነው የምሸጠው፣ አቴንሽንን ትሰጠኛለህ፣ ገዛኸኝ ማለት ነው። ከዛ ሲቀጥል እንግዲህ የምሰራውን ነገር ታውቃለህ። ዌብሳይት ሰራለሁ፣ ዲጂታል ማርኬቲንግ ሰራለሁ። በሚያስፈልግ ሰዓት የምትመጣው እኔ ጋር ነው። ኦልሬዲ ጥሩ ፐርሰናል ብራንድ አለኝ። ያ ማለት ፕሮፌሽናል በሆነ ወይ ሀሳቦችን ገልጽበታለሁ። ከዚህ በፊት የነበረው የታላቅ ቶክስ ላይ እዛም ላይ ጋብዛይ ነበርኩኝና ስለ ኢንፍሉዌንሰርነት እያወራን ነበር። ያላያችሁ ሰዎች ገብታችሁት በጣም የሚገራርሙ ሀሳቦች እዛም ላይ አንስተን ነበርና ስለ ኢንፍሉዌንሰር እና ኢንፍሉዌንስ ማርኬቲንግ እናወራ። አንድ ሰው ኢንፍሉዌንሰር ነው ሲባል ወይንም እኔ ኢንፍሉዌንሰር ነኝ ስል ምን ማለቴ ነው? ምን ማለትህ ነው? አንዳንድ ጊዜ የማይገቡን ነገሮች ይኖራሉ። ላይክ እንደዚህ ምን ወዳለው መሰለ ነገሮች ግልጽ ብለው ሲታዩ ትረስቱም ይፈጠራል ሰው ጋር። ይሄ ምን ማለት ነው ምናምን የሚሉ ነገሮች አይኖሩም። አንዳንዴ አሁን ማርኬቲንግ ላይ የሚጠቀሟቸው ነገሮች አሉ። የሆነ ስም አለ፣ እዛ ስም ላይ ተንተርሰው የሚመጡ ነገሮች አሉ። ለምሳሌ አሁን ሰሞኑን አንድ የማርኬቲንግ እንትን እያየው ነበር፣ ኒውሮ ማርኬቲንግ የሚባል ኦኬ እንደዚህ ማለ እንዲ ያልኩኝና ሰርች እያደረግኩኝ መጽሐፍም አለው ምናምንና አላቆም። ከዚህ በፊት ስሙን ሳይ በጣም ብዙ ነገር ከአእምሮ ጋር ነው የተገናኘው። እንዴት አድርገህ አንድን ነገር መሸጥ ትችላለህ ምናምን ነው የሚናገረው። ኢንፍሉዌንሰር ሲባልስ ምን ማለት ነው? የተወሰኑ ግሩፕ ኦፍ ፒፕል ወይም ደግሞ የተወሰነ ማህበረሰብን በአንድ ነገር ላይ ኢንፍሉዌንስ ማድረግ ነው። ኢንፍሉዌንሰር ላይ የቴክኖሎጂ ኢንፍሉዌንሰር አለ፣ የፋሽን ኢንፍሉዌንሰር አለ። ልክ እነዛ ኒሽ አለ። ኒሽ ማለት ብዙ ጊዜ ብዙ ሰዎች ኒሽ ምንድን ነው ስለሚሉ ስፔሲፊክ የሆነ አንድ ታርጌትድ ግሩፕ ኦፍ ፒፕል ነው አንድ ነገር ላይ ኢንትረስት ያላቸው። ስለዚህ ኒሽ ማለት ባጭሩ እንግዲህ እነዛን ስፔሲፊክ ግሩፖች ለምሳሌ ስለ ቴክኖሎጂ ማየት ማንበብ ምናምን የሚፈልጉ ሰዎች እድሜ ሬንጃቸው፣ ስለ ፋሽን ደግሞ የሚፈልጉ ሰዎች የፋሽን ኒሽ ናቸው ማለት ነው። ስለዚህ ኢንፍሉዌንስ የምታደርገው እኔ የቴክኖሎጂ ኢንፍሉዌንሰር ነኝ which means
ስለ ቴክኖሎጂ አዳዲስ ሀሳቦች፣ ፕሮዳክት ሪቪው፣ አዳዲስ አፕሊኬሽኖች አመጣለሁ። እነዛ ሰዎች የሚያዩት እነዚህን ሀሳቦች ማለት ነው ስለሚወዷቸው የቴክኖሎጂ። ስለዚህ ቴክኖሎጂ ኢንፍሉዌንሰር ይባላሉ። ያ ግሩፕ ኦፍ ፒፕል አድጎ አሁን ለምሳሌ እስከ 8 ሚሊዮን ቪዎች እናገኛለን የኔ ሶሻል ሚዲያ ላይ። በጣም ነው የሚያስደነግጠው አንዳንዴ። እና ያ አሁን ቴክኖሎጂ ኒሽ ላይ ያለ ነው። ከ8 ሚሊዮኑ በጣም ስፔሲፊክሊ ሁሌ ቴክ የሚያየው 2-3 ሚሊዮን ሊሆን ይችላል በወር ውስጥ ማለት ነው። በጣም ብዙ ነው። ስፔሻሊ ቲክቶክ ላይ በጣም ብዙ ሰው አለ ኢትዮጵያ ውስጥ። የሚገርም ነው። አሁን ኢንፍሉዌንሰር ስትሆን ምን አይነት ጥቅሞች አሉት? ምን አይነት ተያይዘው የሚመጡ ተጓዳኝ ጉዳቶች አሉት? ለምሳሌ ከጥቅሞቹ ብንጀምር ኢንፍሉዌንሰር የምትሆንበት በአንድ ወይም በሁለት አጋጣሚ ነው። አስበህ አቅደህ ልትሆን ትችላለህ፣ ወይም ደግሞ በአጋጣሚዎች ቫይራል ልትሆን ትችላለህ። አሉ ቫይራል የሆኑ ኢንፍሉዌንሰር አሁን እኔ የምፈልገው አቅጄ ሲሆን ነው። ያ ማለት የማውቀው ነገር ላይ ነው ኢንፍሉዌንስ ማድረግ የምፈልገው ሰዎችን። ከዛም ቢካዝ የምትሰራቸው ነገሮች ወዳሃቸው ፓሽኑ ኖሮ ወደ ገንዘብ መቀየር ካልቻልክ ሌላ ነገር ለመስራት ትገደዳለህ ማለት ነው። ኢንፍሉዌንሰር ሲሆን በቴክኖሎጂ መረጥኩበት ምክንያት የማውቀው በጣም ሁሌ ዴይ ቱ ዴይ ማደርግ በኢንትረስት ሊሆንኩት ቴክኖሎጂ ላይ ነው። በአጋጣሚ ደግሞ ኢንፍሉዌንሰር ስትሆን ኢንተርቴንመንቱ ላይ ሊሆን ይችላል፣ በሆነ ቀልድ ሊሆን ይችላል። በዛም መልክ ኢንፍሉዌንሰር ልትሆን ትችላል። ግን ፓሽኑ ውስጥ ከሌለ ረጅም መጓዛችን የሆነ ሰዓት ለመቀየር ትገደዳለህ። እና ደግሞ ዶፓሚን ይባላል። ያኔ በዛ ያን ጊዜ በቃ ያገኘው ዶፓሚን ምንም በቃ ስትቶ ምንም ብታገኝ ሳትስፋይድ አትሆንም። ከዛ በኋላ ኢንፍሉዌንሰር ስትሆን ኤክስፔክቴሽንን ማኔጅ ማድረግ አለብህ። ዓለም ባንተ ዙሪያ አትሆንም። በቃ ሰው የሚመስለው አቴንሽኑ በቃ እሱ ነው ምናምን። እንደዚህ አይነት ነገሮች ላይ ዲስከስ ብዙ አላደርግም። ወደ ቴክኖሎጂ ግን ትከሻህን ሰፋ ማድረግ አለብህ። ፊትህን አሳይተህ ምን ብለህ ፐብሊክ ለመሸከም። ምክንያቱም ፖዚቲቭ ኮመንቶች አሉ፣ ኔጌቲቭ ኮመንቶች አሉ። ሁለቱም ኤክስትሪም አላቸው። ስለዚህ በየትኞቹም ኤክስትሪም ጋር ላለመሆን መሞከር ያለብህ። ቅድም እንዳልኩ ለምሳሌ ሬትሮስፔክቲቭ ፕላን አድርገህ አሁን የኔ አሁን ኢንፍሉዌንሰር ሲሆን ቲም አለ። ስለዚህ ቲማችን ላይ እንግዲህ አሲስታንት አለች፣ ካሜራ ክሩ አለ፣ ኤዲት የሚያደርጉልን ሰዎች አሉ። አሁን እንግዲህ ብቻዬን መሆንበት አይደለ። ኮንቴንት ይሄን በዚህ ዓመት ብንሰራ ለዚህ በደንብ በቃ ኩሬትድ የሆነ ነገር ነው የምንሰራው። ስለዚህ ኢንፍሉዌንሰር መሆንን አሳድገነዋል ማለት ነው። ስለዚህ ፕሮፌሽናል መሆን አለብን። ነገሮችን የምናይበት መንገድ ይጠቅመናል። ለብራንዱ ጥቅም አለው ወይ? አሁን ስፖንሰር አሁን ለምሳሌ እኔ ወጣቶች ነው የሚሆን ብዙ ማለት ነው። ስለዚህ ከአልኮል እና ከቤቲንግ ካምፓኒዎች ጋር አንሰራ ብንሰራ ገንዘብ እናገኛለን። ግን አላማ ደግሞ አለን። አሁን ቲም አለን፣ ፊውቸር እያሰብን ነው። አላማችን ወጣቱ ላይ ለመስራት ነው። ጥሩ ፖዚቲቭ ነገር ለማቅረብ ነው። ጥሩ ኢንስፓይሬሽን እንዲኖራቸው ነው። ስለዚህ እነዚህን ፕሮዳክቶች ፕሮሞት አናደርግም። የቤቲንግ እና የአልኮል ናይስ። ምን አለ ያጋጠመህ ኔጌቲቭ ነገር አለ? ኔጌቲቭ ላይሆንም ይችላል። ስራዬን ብቻ ሰርቼ ማለት ነው እጥፍ ነው የምለው። በቃ የሆነ ፐርሰናል ላይፌና ይህን ሰም አልቀላቅላቸው ሞር ይሄ ከስራዬም ጋር የተገናኘ ነው። አሁን ኢንፍሉዌንሰር ሲሆን እንደ ፐርሰናል ብራንድም ለስራዬ ፖዚቲቭ ኢምፓክት ያመጣሉ። ኔጌቲቭ የለም እስካሁን ያን ያህል። ሰዎችም ጋር ኢንዲቪዥዋሊ ያለ ከሀሳቦች ጋር ነው ብዙ ጊዜ ኮንፍሊክት የምናደርገውና የሚያገናኝም አይነት ነገሮች የሉ። ፐርሰናል የመጡብህ ነገሮች የሉ? ምንም የለም። አሁን ከብዙ ሰዎች ጋር እንደዚህ እንገናኛለን እናወራለን እና አብሶ ታዋቂ ከሆኑት ጋር እንደዚህ ቁጭ ብለን ስናወራ በጣም የሚቸግራቸው ነገር ምንድነው? ማኔጅ ማድረግ ኦዲየንሶቻቸው። በቃ መንገድ ላይ በሄዱበት የሚሰጣቸው ኮመንቶች፣ የሚመጡላቸው ነገሮች ምናምን ማኔጅ አያደርጉትም። እና እንዳልከው ይሄ ወርክ ላይፍ ባላንስ አለ አይደለ? የለም አንተ ጋርም የለም እሱ ለጊዜው። እሺ ስለሱም እናወራለን። ግን ይሄንኛውን ይቀላቀልባቸዋል። በደንብ ሰው ጋር ይታወቃሉ፣ ኢንፍሉዌንስ አድርገዋል፣ ገብተዋል። ግን የሆነች ኔጌቲቭ ነገር ስትመጣ ስሜታቸው ይነካል። ወይ ይሄ እንደዚህ ብዬ እኮ ምናምን የሆነ ነገር ሲሰሩ ራሱ እየተጠነቀቁ ነው የሚሰሩት። አንዳንድ ጊዜ እኔም እንደዛ መሆንባቸው ጊዜያቶች አሉ። እዚህ ጋር የምንሰራቸው ነገሮች ይሄ ነገር እንዳይወጣ፣ ይሄ ነገር እንትን እንዳይል ምንላቸው ነገሮች አሉ። እንዴት ማኔጅ ማድረግ ይቻላል? ማለት አሁን ያንተን ሳየው አላቀላቀለውም አልከኝና እንዴት አለመቀላቀል ይችላል? ሀሳቦች ነው ማመጣው ነው። የቴክኖሎጂ ነው። ስለ አንድ ስልክ ፎን ስፔሲፊኬሽኖች ምንም በቃ ይሄ ሰውን እንዲህ በግል የሚነካ ነገር አይደለም። ሜቢ ፕራይስ ዋይዝ ላይ
ሁሌ ውድ ስልክ ነው የምታቀርበው ስትለኝ ርካሽ አቀርባለሁ። ርካሽ ሲሆን ኧረ ትንሽ ደግሞ ደህና ነገር ይሁን በዛ ውስጥ አይነት ነው። ከኔ ጋርም ባይሆን ሞር ቴክ ነገሩ ጋር ነው ግጭቶች የሚኖሩት ማለት ነው። እና ፐርሰናሊ በቃ አንተን ሰምቼ ገዛው ምናምን የሚልህ አሉ ብዙ ሰዎች። እኔ ስልክ ግዙ አልልም። ብዙ ሰዎች አሁን ሾፕ ያለኝ ስለሚመስላቸው አሁን እንደውም ኦንላይን ሾፒንግ አለን እንቁጣጣሽ ኤሌክትሮኒክስ የሚባል ሪሰርች እያደረግን ያለንበት ኦልሬዲ እየሸጥንም ነው። ብሸጥ አሁን በጣም አሪፍ ነው ለእኔ ማለት ነው። ግን ትረስትም ደግሞ እቃም እንደልብ ራሱን የቻለ ስራ ነው። ስለዚህ ኦንላይን ሪቪው ማድረጋቸውን ፕሮዳክቶች ብሸጣቸው አሪፍ ነው። እና ሪቪው ሳደርግ ፕሮዳክት ስፖንሰርድም ቢሆን ስፖንሰርድም ባይሆን ግዙ የምልበት አማራጭ ምክንያት በምንም አትሰማኝ ግዙ አልልህ። ፕሮዳክቱን አምጥቼ ሪቪው ያደርጋለሁ። አሪፍ ነው እልሃለሁ። ግዛ ማለት አይደለም። ፕሮዳክቱ ይሄ ስፔሲፊኬሽን አለ። ውሳኔ ያንተ ነው። ቢካዝ እኔ ያልሸጠልህም እቃውን ላስተዋውቀው እችላለሁ። ግን ሳስተዋውቀው ሞር ስለዛ ነገር መቼስ እኔም ሁሌ የምለው ነገር ስፔኩን እዩት፣ ቼክ አድርጉ። 8 ጂቢ ራም አለው ይሄኛውም ስልክ 8 ጂቢ ራም አለው። እኩል ፕራይስ አላቸው። ዲፍረንሱ ይሄ ነው። ከዛ በኋላ ያለው ዲሲዥን ያንተ ነው። ናይስ። ስለ ወርክ ላይፍ ባላንስ እናውራና እንዴት ነው አንተ ጋር እንዴት ነው ማኔጅ የምታደርገው? ረጅም ሰዓት ያው መስራት አለብህ። እንደ ካምፓኒ ኦነር ብዙ አይነት አፕ ኤንድ ዳውን ሰዎች አሉ። ስለዚህ እንግዲህ ጋፖቹን እየተካ ምን እያልክ አብረናቸው የምንሰራቸው ደግሞ ካምፓኒዎች ትላልቅ ኮርፖሬቶች ናቸው። ስለዚህ ሌሊቱ ራሱ አሉ ታውቃለህ። 5 ሰዓት ምናምን ነው ከቢሮ የሚወጡት አንዳንዶቹ እና እነሱ ረጅም ሰዓት ነው የሚሰሩት። ላይክ ኤኒቲንግ ቶሎ ስራ ካለ መድረስ አለበት ይኖራል ምናምን። በደንብ ረጅም ሰዓት ስራ እንሰራለን እና ወርክ ላይፍ ባላንሱ ብዙ አይደለም። ላይክ ወደ ወርክ የሚያመዝ ነው። በፐርሰንት ስንት ይሆናል? 90 ስራ 10 ወይ 99 አንዳንዴ ሙሉ ለሙሉ ወደዛኛው የሚሆነው አሁን በዚህኛው ማለት መክፈል ያለብን መስዋዕትነት ነው። የሆነ ነገር እንፈልገው ከዛ ደግሞ መክፈል ያለብን ነገር ካልከፈልክ አይሆንም። እኮ አሁን ምን መሰለህ በጣም እየታዘብኩ ያለሁት አንዳንድ ሰው ጠዋት 2 ሰዓት ገብቶ 11 ሰዓት ወደ ቤቱ። በዛ መንገድ አሁን ባለው ኢኮኖሚ አይሆንም። መለወጥ የምትፈልግ ከሆነ ማደግ የምትፈልግ ከሆነ ነገሮች እንዲሳኩልህ ምናምን የምትፈልግ ከሆነ እንዳልከው ነው 99 ሊሆን ይችላል። አንዳንድ ጊዜ አድረህ የምትሰራባቸው ጊዜያቶች ይኖራሉ። ብዙ መስዋዕትነት የምትከፍልበት ጊዜ ይኖራልና ምናልባት ይሄ በቃ እኔ ሰዓቴን ጠብቄ ነው የምሰራው ምናምን ለሚል ሰው ምን ልትለው ትችላለህ? በደሞዝ ሰርቫይቭ ማድረግ ከባድ ነው አሁን ላይ እና የኛ ሀገር የስራ ባህላችን መሻሻል አለበት። ይህን ስል ለምሳሌ የሰዓት ቫሊዩ ልንረዳው ይገባል። እያንዳንዷ ሰዓት ምን አይነት ቫሊዩ አሁን ከአንዳንድ ኢንተርናሽናል ካምፓኒዎች ጋር ስንሰራ በሰዓት ነው የሚታሰብልን ስራችን። አሁን አሜሪካ ውስጥ ብታይ በሰዓት ነው የሚከፈለ። $8 በሰዓት ትባላለህ። በቃ $8 ነው የሚከፈለ ማለት ነው። አርፍደህ ስትመጣ 3:30 ላይ $8 ፈርደ ነው የምትመጣው ማለት ነው። እኛ ሀገር ግን በወር ነው ክፍያችን እና ኢንፍሌሽኑ ምናምን ሲጨምር ደግሞ ያው እንትኑ አላደገም፣ ደሞዙ አላደገም። ደሞዙ ስላላደገ ጥሩ ስኪል ይዘህ እነዛን ስኪል ስትሸጥ ታየዋለህ። በግል ሆነ 8 ሰዓት ስለሰራህ ብቻ አትለወጥ እና የስራ ባህላችን በደንብ ማደግ አለበት። በጣም በአንድ ስራ ላይ ዲፔንድ ማድረግ ይከብዳል። ጥሩ ስኪሎች፣ ጥሩ ፕሮብለም ሶልቨር መሆን አለብህ። እነዛን ደግሞ ለማወቅ በደንብ መማር አለብህ። እየሰራህ መማር የሚባል ነገር አለ። ኢቨን ትምህርት ቤት ውስጥ እንኳን ተማሪዎች ውጮቹን አንዳንዴ ለጥሩ ምሳሌ ማድረግ ይቻላል። እዚህ ሀገር አሁን አብዛኛው አሁን እየተቀየረ ነው ትንሽ አይደል? እስቲ ኦዲየንሶች ኮመንት ላይ ይነግሩናል። ግን ተማሪ ከሆንክ ምንድነው የምትሰራው? ተማሪ ነው። ተማሪም ሆነ የሆነ ነገር መስራት አለብህ። ዝም ብሎ ተምረህ ብቻ እየገባ ማታ ፊልም ማየት ብቻ። ምክንያቱም አሁን እያየሁ እንደሆነ ከተማዎች ውስጥ ምናምን መኖር ሰርቫይቭ ማድረግ ኤክስፔንሲቭ እየሆነ ነው የመጣው። አንድ ከተማ በጣም እያደገ ሲመጣ ኤክስፔክት የሚደረግ ነገር ነው። ነዋሪዎች ወደ ሌሎች ከተማዎች ይሄዳሉ፣ ቀነስ ወዳለበት ኑሮ ማለት ነው። ስለዚህ ተማሪ እንኳን ሆነ የሆነ ነገር መስራት አለብህ፣ ለጎሎች ሴቭ ማድረግ ማለት ነው። እየተማርክ ይህን አሁን ለምሳሌ ዩቲዩበር መሆን ስትፈልግ ዩቲዩበር መሆን ኤክስፔንሲቭ ነው። መጀመሪያ በነጻ ትጀምራለህ፣ ግን
ኤክስፔንሲቭነቱ ከአቴንሽን ጀምሮ ኢኩፕመንት ማሟላት አንድ ካሜራ አሁን ጥሩ ካሜራ ከፈለግ ስንት ነው? ስለዚህ እነዚህ ብሮች ደግሞ ሴቭ መደረግ አለባቸው፣ መሰራት አለበት። ስትሰራ ደግሞ ዲሲፕሊን ትለምዳለህ፣ ገንዘብ እንዴት እንደሚመጣ ታውቃለህ። ዲሲዥኖች ወደፊት ደግሞ የተሻሉ እየሆኑ ይመጣሉ። ጆኤል ከዚህ በኋላ በምን እንጠብቀው? ፊውቸር ፕላንህ ምንድን ነው? እንግዲህ ዲጂታል ኮንስትራክት ካምፓኒያችን ማሳደግ ነው። አፍሪካ ላይ እየሰራን ማሳደግ ነው የምንፈልገው። ሌሎች ሀገሮች ላይ እንግዲህ ያው እኛ የምንሰራው ነገር ኦልሬዲ የተሰራም ነው። አፍሪካ ላይ ነው ብዙ መሰራት የሚችለው። ኦፖርቹኒቲዎችም ተዘዋውሬ አይቻለሁ። ብዙ ጋፖች አሉ ሌላ ሀገር ላይ እና እነዚህን ዲጂታል ማርኬቲንግ እና ዌብ ዲቨሎፕመንት ሰርቪሶች ወደ ሌሎች ሀገሮች በመሄድ ካምፓኒዎችን፣ ብራንዶችን ትልቅ ማድረግ ዲጂታል አለሙ ላይ። ናይስ፣ በጣም አሪፍ። በመጨረሻ ሳይሆን ቅድም ሳልጠይቅህ ያለፍኩት በዚህ በስራው አማካኝነት ብዙ ሀገሮች የተዘዋወርክበት አለና ምን ያህል ሀገሮች ላይ ሄደሃል? እንዴት ነበረ የነበረ ኤክስፒሪየንስ? ሜቢ 8-10 ሀገር ይሆናል። 3 አህጉራት ላይ አውሮፓ፣ ኤዥያ እና አፍሪካ ላይ ከልጅነትም ሄጄ ነበር። ከዛ ደግሞ አሁንም በራሴ መሄድ ጀምሬያለሁ። ስትሄድ ጥሩ ፐርስፔክቲቭ ታያለህ። ሌላ ሰው ሀገር ስትሄድ ከለመድከው ውጪ ነገሮች የራሳቸው ካልቸር አለው። ወርክ ካልቸሩ ሌላ ነው፣ ሊቪንግ ካልቸሩ ሌላ ነው። ፐርስፔክቲቭም ሰፋ ይላል። እንደ ኢንተርፕረነር ደግሞ ፕሮብለሞችን አይደል ሶልቭ የምናደርገው። እነሱ ሀገር ሄደን ሶልቭ የተደረጉትን ፕሮብለሞች አይተን ሰው ገንዘብ ማግኘት ብዙ ሰው ይፈልጋል፣ ሁላችንም። ግን ገንዘብ ደግሞ አይገኝም፣ ላይክ እርን ነው የምታደርገው አይደል። ሰዎች ገንዘብን አይሰጡም። ለምሳሌ ውሃ መግዛት ከፈለግ ለውሃው ነው ብሩን የምትሰጠው። ልክ እነዛ ሶሉሽኑ ላይ ነው አይደል። ስለዚህ እዛ ሀገር በምትሄድበት ሰዓት የምትማረው ምንድነው? ፕሮብለሞችን ታያለህ፣ ሶልቭ የተደረጉትንም ችግሮች ታያለህ። ሰዎች ብር የሚያወጡት ለሶሉሽኑ ነው። ስለዚ ወደዚህ አምጥተህ ደግሞ እኛ ሀገር በጣም ብዙ ችግር አለ፣ ሶልቭ ለማድረግ መሞከር። ቅድም ነገር ያለው 2 ቫሪያብሎች አሉ። አንድ በአንተ ቁጥጥር ስር ያለ ነው፣ አንድ ምንም ማድረግ የማትችለው። ስለዚህ በአንተ ቁጥጥር ስር ያለውን ፕሮብለሞች ሶልቭ ማድረግ ትችላለህ። ብዙ ጊዜ ከባዱ ነገር ምንድነው? ኢንትሪ ፖይንት ይባላል። እንደ ኮምፒውተር ሳይንስ ተማሪ በነበርኩበት ሰዓት ኢንትሪ ፖይንቱ በጣም ዝቅ ያለ ማለት አሁን ቡና ቤት መክፈት ከፈለኩ ሰው ቀጥራለው፣ ቦታ አከራያለው፣ ኮስት አለው ኢንትሪ ፖይንቱ። አሁንስ ላይክ ዌብሳይት መስራት እንዴት ነበረ? እንግዲህ 4 ዓመት የተማርኩበትን በ1 ዓመት ጨርሻለሁ። በ2 ፕሮጀክቶች ጨርሻለሁ። የትምህርት ቤት ክፍያዬ ማለት ነው። 4 ዓመት ትምህርት ቤት የተማርኩበትን 2 ፕሮጀክት ሰርቼ የ4 ዓመት ከፍያለሁ ማለት ነው። ያንን ሳደርግ ለመግባት እንግዲህ ላፕቶፕ እና ኢንተርኔት ኮኔክሽን የኔ እውቀት ነው የሚያስፈልገው ማለት ነው። ስለዚህ እውቀት ስኪል የምታዳብር ከሆነ እንደዚህ ይሆናል። እዛም ሀገር ሄደህ እንደዚህ አይነት ፕሮብለሞች የምታይ ከሆነ ኢንተርናሽናል ነው ደግሞ እውቀቱም ሂደቱም። ቴክኖሎጂ ዓለምን አንድ አድርጓል። ያ ነው በቃ ሀሳቡ ካለ እዚህ መጥተህ ኢምፕሊመንት ማድረግ ይችላል። ናይስ፣ በጣም አድርጌ ነው የማመሰግነው። ምናልባት ስለ ታላቅ ሾው፣ ስለ ታላቅ ቶክስ እና ታላቅ ፖድካስት ብናወራ ደስ ይለኛል። እንዴት ነበረ ሀሳቡ የመጣው? አሁንስ ምን ላይ ነው ያለው? ታላቅ ፖድካስት የሚባላለን፣ በስሩ ደግሞ ታላቅ ቶክስ የሚባላል። ሰብስክራይብ አርጉ። መጀመሪያ ምን እንደሆነ የወቁት ሰብስክራይብ ከማድረጋቸው። ታላቅ ፖድካስት ላይ ታላላቅ ሀሳቦችን ከታላላቅ ሰዎች ጋር የምናነሳበት ነው። ታላቅ ቶክስ ላይ ደግሞ የተለያዩ ሀሳቦችን በተለይ ወጣቱ ላይ ፎከስ ያደረገ ሀሳቦችን ኢንዱስትሪ ስፔሻሊስቶችን እያመጣን፣ ለምሳሌ ስለ ዲጂታል ማርኬቲንግ የምናወራ ከሆነ የዲጂታል ማርኬቲንግ ፓነል ስፒከሮችን ጠራና እዛ ላይ ጎበዝ የሆኑ ሰዎችን ኦዲየንስ አለን፣ እዛ ላይ እንወያያለን ማለት ነው። ላይቭ ነው፣ ሰዎች መጠየቅ ይችላሉ፣ ምን ይላሉ። ፖድካስቱ ላይ ደግሞ ያንን እናደርጋለን። ብዙ ዩኒቨርሲቲዎች ጋር ተደራሽ ማድረግ እንፈልጋለን። በዚህ አጋጣሚ እንግዲህ ታላቅን አሁን ኢንትረስትድ ከሆኑ ከዛ ውጭ ደግሞ እኔንም ፐርሰናሊ እንግዲህ የምሰራቸውን ማየት ከፈለጉ የጆኤል ታላርጊን ፔጅ ሰብስክራይብ ማድረግ ትችላላችሁ። ቴንክ ዩ። በጣም አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ። ከዚህ በኋላም በተለያዩ ፕሮግራሞች እንገናኛለን ብዬ አስባለሁ። ኔክስት ላይ በአዲስ ነገር እንደምንገናኝ
ሙሉ ተስፋ አለኝ። በጣም ነው የማመሰግነው። እኔም እጅግ አድርጌ አመሰግናለሁ። እንግዲህ ፖድካስቱ የሄደበት ያለው ፔስ በጣም ቆንጆ ነው። ብዙ ሰዎች ኮሜንት ላይ እንደማየው በጣም ብዙ ሰዎች እየተማሩ ነው። ከዚህም እንግዲህ ፕሮግራም እስከዚህ ሰዓት ድረስ ራሱ ካያችሁ ጥሩ ተምራችኋል ብዬ አስባለሁ እና በጣም በዚሁ ቀጥሉበት። ቴንኪው በጣም የስ የዛሬው ፖድካስታችን ይህንን ይመስል ነበረ። ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ። ታዲያ በዚህ ፖድካስት ላይ ምን አገኛችሁ? ምን ተማራችሁ? ምን ተጠቀማችሁ? ኮሜንት ላይ ጻፉልን። እናመሰግናለን።